እስራኤል በቀን 600 የጭነት መኪናዎች በቀን የጋዛ ሰዎች እንዳይራቡ፣ ወረርሽኝ በሽታ እንዳይዛቸው ምግብን፣ መድኃኒትን፣ ውሃን፣ ነዳጅን በየቀኑ 600 ያላነሱ የጭነት መኪናዎች እነዚህን ነገሮች እየያዙ ይገባሉ። ያለፈውንን አይረሳም፣ ታሪኩን አይረሳም፣ ያስታውሳል፣ ለትውልድም ይዘክራል፣ ያስተምራል፣ ያስረዳል። ይሄ ሲሰራ ጥላቻ እንዳይኖር፣ ቂመኝነት እንዳይኖር የተሄደበት መንገድን ብናቀው ለኛም ለኢትዮጵያም ስለሚጠቅመን የእስራኤልም የውጭ ጉዳይ ሚኒስትር በግንቦት ወር እዚህ በመምጣት ከ30 በላይ የሆኑ ባለሀብቶችን ወደዚህ በማምጣት በኢትዮጵያ ውስጥ ኢንቨስት እንዲያደርጉ የኢትዮጵያ እስራኤል ቢዝነስ ፎረም የሚል ተቋቁሞ ስራው እየተሰራ ይገኛል ማለት ነው። የጎራ መለየቱና የተጽዕኖ የማድረሱ ወይም ድጋፍ ያለማድረጉ መነሻ እስራኤል የተመጣጣኝ እርምጃ አልወሰደችም፣ ለጠፉባት ዜጎች ወይም ጉዳት ለደረሰባቸው ዜጎች የወሰደችው እርምጃ ወደ ዘር ማጥፋት የሚደርስ ነው የሚል ውንጀላዎች፣ ክሶች ይቀርባሉ እና ይህን መንግስት እንዴት ነው የሚያየው? ለዚህ የሚሰጣቸው ምላሾችስ እንዴት ነው? እስራኤል ማህበረሰብ ከ100 በላይ አገሮች የተጠራቀመ ወይም ደግሞ ከስደት የተመለሰ የእስራኤል ህዝብ ነው። መጠንቀቅ ስለሚያስፈልግ በሴኩሪቲ በኩል ኃይለኛ የሆነ ጠንካራ መከላከያ ኃይልን መመስረት ነው። ዜጎች ወይም የእስራኤል ዜጎች የአንድነት መንፈስ እና እርስ በርስ ለመጠባበቅ የሚያደርጉት ትግል የሀገር ወዳድነት ስሜት እና በመንግስት በኩልም ደግሞ ለዜጎቹ የተሰጠው ክብር አስገርሞናል። የሞት ፋብሪካ ነው ያደረጉት። ሰዎችን እያጠራቀሙ እየፈጇቸው። የኢትዮጵያውያን ድምፅ ሰላም ለእናንተ ይሁን ውድ ቤተሰቦቻችን። ሳምንታዊው አሃዱ መድረክ ፕሮግራም ተጀምሯል። አሃዱ መድረክን ከ94.3 ሜጋሄርዝ ባሻገር በመላው ዓለም በዜኖ ሬዲዮ፣ በወርልድ ሬዲዮ ማፕ፣ በሬዲዮ ጋርደን እና በሳተላይት አማካይነት መከታተል ትችላላችሁ። የሚኖራችሁን ሀሳብና አስተያየት ደግሞ በ7545 አጭር የጽሁፍ መልእክት ላይ ብትልኩልን እናገኘዋለን። በፌስቡክ ገጻችን አሃዱ ሬዲዮ ቲቪ በሚለው ላይ መልእክት ማስቀመጥ ስርጭታችንን መከታተል አማራጭ ነው። አሃዱን እየተከታተላችሁ አብራችሁን ስለምትሆኑ እያመሰገንኩኝ የአሃዱን የኦፊሻል ወይም ትክክለኛ የዩቲዩብ ገጽ ደግሞ መከተል ሰብስክራይብ ማድረግም ደግሞ እንዳትዘነጉ። እንግዳዬ በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ናቸው። ባለፈው ሳምንት ለአንድ 6 ቀን ያህል ከኢትዮጵያ ከተለያዩ የመገናኛ ብዙሃን የተውጣጡ ሲኒየር ከኤዲተር ጀምሮ ያሉ ኃላፊዎች በእስራኤል ጉብኝት አድርገናል። እኔንም ጨምሮ በእስራኤል ባደረግነው ጉብኝት እንግዲህ በእስራኤል በኩል ያሉ እውነታዎችን መረዳት በቴክኖሎጂ፣ በግብርና፣ በደህንነትና በሌሎች መስኮች ላይ ደግሞ እያበረከተች ያለችውን አስተዋጽኦ ለዜጎቿ በቀጥታ በዛው በስፍራው በመገኘት አይተናል። በርካታ ተሞክሮችን ወስደናል። መንፈሳዊ መዳረሻዎችን ቅድስቲቷን ኢየሩሳሌም ከተማ ላይ ደግሞ ያሉ የተለያዩ መንፈሳዊ መዳረሻዎችንም አይተናል። በዋናነት ግን ኦክቶበር 7 2023 በእስራኤል ታሪክ ላይ እንግዲህ ትልቅ ጠባሳ ጥሎ ያለፈና እስካሁንም ድረስ የመካከለኛው ምስራቅ የፖለቲካ ግለት ሆኖ የቀጠለውን በሐማስ ታጣቂዎች በኩል የደረሰውን
ጥቃትና በአካባቢው ላይ ምን ተፈጥሮ ነበር የሚለውን ከቀጥታ እማኞች ወይም ደግሞ የዚህ ታሪክ ተጋሪ ከነበሩ አካላት ማየት ይችለናል። በቦታው ላይ ስንገኝ የፈጠረው ስሜት ከፍተኛ ቢሆንም ከነዚህ ነገሮች ልንማርባቸው እኛም እንደ ኢትዮጵያ እንደ ሀገር ሌሎች ሀገራትም ደግሞ ሊማሩባቸው የሚችሉ ትልልቅ ጉዳዮችን አይተናል። በዛሬው ቆይታዬ ከክቡር አምባሳደር ጋር እንግዲህ በዛ ጉብኝት ያየናቸውን ጉዳዮች መነሻ አደርጋለሁ። በዓለም ላይ ያለውን የእስራኤል የፖለቲካ ሂደትና የሚደርሱ ተጽዕኖዎችን፣ የእስራኤል እውነታ በሚዲያዎች የሚገለጥባቸው መንገዶች፣ እየተሰሩ ያሉ ስራዎች፣ የጸረ ጽዮናዊነት መስፋፋትና እስካሁን ያለንበት ሁኔታን፣ የግብርና የቴክኖሎጂ ሽግግሮች እያደረገች የደረሰችባቸው መንገዶች፣ የዜጎች ሀገር ወዳድነት፣ የመንግስታቸው ሀገርና ሕዝብን የመጠበቅ ኃላፊነትና ቁርጠኝነት እንዴት ያለ ነው የሚሉትን ጉዳዮች እናነሳለን። ሌሎችም በዚህ ጉብኝት ያየኋቸውን ሀሳቦች እንደዚሁ በውይይታችን አነሳለሁ። እስከ ፍጻሜ አብራችሁን እንድትሆኑ እየጋበዝኩኝ ክቡር አምባሳደር ጥያቄን አክብረው በዚህ በጽህፈት ቤቶ ስለተቀበሉኝ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። እዚህ ኤምባሲያችን ድረስ ለዚህ ለተቀደሰ ዓላማ ስለመጣችሁ እጅግ በጣም አመሰግናለሁ። በድጋሚ እንግዲህ አምባሳደር ቀድሜ በመግቢያ እንደገለጽኩት ለ6 ቀን ያህል በሀገረ እስራኤል ነበረን። በተለያዩ አቅጣጫዎችም ሄደናል። በደቡብም በሰሜኑ አቅጣጫም በመሀል እስራኤልም በቴል አቪቭ እንደዚሁ በኢየሩሳሌም የተለያዩ ጉዳዮችንም ለማየት ችለናል እና አንድ እጅጉን የገረመንና እኛም ስንወያይበት ከነበረው ሀሳብ ልጀምር። ዜጎች ወይም የእስራኤል ዜጎች የአንድነት መንፈስ እና እርስ በርስ ለመጠባበቅ የሚያደርጉት ትግል፣ የሀገር ወዳድነት ስሜት እና በመንግስት በኩልም ደግሞ ለዜጎቹ የተሰጠው ክብር አስገርሞናል። ይሄ እንዴት ነው ሊፈጠር የቻለው? ምን ቢሰራ ነው የሚልም መወያያም ነበረን እና ከሱ ብንነሳ ምን ተሰርቶ ነው ዜጎች ሀገራቸውን በዚህ ደረጃ ለመጠበቅና ህዝባቸውን ለመከላከል የሚያደርጉት ቁርጠኝነት እንዲተስፋፍቶ እኛ እንኳን በዛ ጥቂት ቀን እንድናየው የሆነው? አዎ እንግዲህ እንደሚታወቀው በታሪክም ውስጥ በመጽሐፍ ቅዱስም እንደምናነበው የእስራኤል ህዝብ ሲጀመር አንስቶ ብዙ ስደትን፣ ብዙ ስቃይን፣ ብዙ መገለልን ሁኔታዎች የደረሰበት ህዝብና እነዚህን ሁኔታዎች ያስተናገደ ህዝብ ነው። ከግብፅ ጀምሮ እስከ እንግሊዞች ቅኝ ግዛት እስራኤልን እስካደረጉባት ድረስ በ1948 እንደገና እስራኤል በአዲስ መልክ እስከተቋቋመችበት ጊዜ ያለው በጣም ህዝቡ በስደትም በተለያዩ አገሮች በዓለም ተበትኖ ብዙ ስቃይና ብዙ ችግር ያየው። ስለዚህ ይሄን ችግር ይሄን የተለየ በጅውሽነታቸው በአይሁድነታቸው የሚደረገውን ግለላና ስቃይ ከፈርዖን ጀምሮ ያለውን ሁኔታ ገና ከልጅነት ጀምሮ ለህፃናት በአእምሯቸው ተቀርጾ እንዲያድጉ ትምህርት ይሰጣል። ስለዚህ አንዱ ምክንያት ትምህርት ነው። ታሪክን ያለፈ ታሪክን በማስተማር ነገር ግን ያንን ያለፈን ታሪክ በሚማሩበት ጊዜ እንደዚህ ያለ ጉዳት ደረሰብን እኮ ብሎ አንገቱን ደፍቶ ማልቀስ ሳይሆን ያ ጉዳት እንደገና እንዳይመጣ፣ ያ ችግር እንዳይመጣ፣ ከመጣስ በምን አይነት መፍትሄ መቋቋም እንዳለበት ጽኑ ህዝብ ለመሆን አብቅቶታል ማለት ነው እና መሰረቱ ትምህርት ነው። ሁለተኛው ነገር ደግሞ ታሪክን አለመርሳት ነው። ያለፈውን ታሪክ ባለመርሳት ያለፈውን ታሪክ መማሪያ እያደረጉ የወደፊቱን መገንባት ነው። ስለዚህ ወደኋላ መመለስ ሳይሆን ወደፊት መቀጠል ነው ማለት ነው። እንዲያው ከ1948 እስራኤል ነፃነቷን ካገኘችበት ጊዜ እንደገና በዘመናዊ መልክ በተባበሩት መንግስታት በከፍተኛ ድምፅ ተወስኖላት
የእስራኤል መንግስት ከታሪኳ ቦታዋ ላይ እስራኤል ከተቋቋመች በኋላ ያለውን ብቻ እንኳ ስንመለከት በ1948 ያን መንግስት ሁና ከተቋቋመች በኋላ በ1949 ወዲያው ሁሉም የአረብ አገራት ተነስተው አዲስቷን ገና በመጀመር ላይ ያለችውን መንግስት ለማጥፋት ለመደምሰስ ተሞከረ። ሁሉ ያኔ ህዝቡ በአንድ ላይ ሆኖ ሊቋቋም ቻለ። እንደገና በ1967 የስድስቱ ቀን ጦርነት የተባለው አሁንም እስራኤልን ለመጨፍለቅ ብዙ የአረብ መንግስታት ተነስተው ሙከራ ተደረገ። አሁንም ህዝቡ አንድ በመሆን በአንድነት ድል ሊገናኝ በስድስት ቀን ውስጥ ድል ሊያገኝ ቻለ። በ1973ም የዮም ኪፑር ጦርነት ጊዜ በዚህ አይነት ሁኔታ ባልታሰበ በድንገት ለመጨፍለቅ ተሞከረ። አሁንም ኦክቶበር 7 2023 ከዚያ ያላነሰ ሙከራ ነው የነበረው እስራኤልን ህዝብ የእስራኤልን መንግስት ለመደምሰስ። ይሄ ሁኔታ እነዚህ ሂደቶች ህዝቡንን አንተ አንድ ሁነህ አገርህን ካልጠበቅ ሂትለር የፈጸመው በአውሮፓ በእስራኤልነታቸው የተጨፈጨፈው እና 6 ሚሊዮን ወገን ያለቀው በአንተ ላይ ይደርሳል የሚል ትምህርት ታንጾ ስለሚያደግ ህብረተሰቡ በእስራኤል የተለያየ አገሯ የዲሞክራሲ ሀገር እንደመሆኗ መጠን የተለያየ አመለካከት ቢኖርም በፖለቲካው በኩል በውስጥ ያለው ክርክር እና በውስጥ ያለው ሁኔታ ሀገሪቱን ለማሻሻልም ሆነ ማህበረሰቡን ኑሮ በጥሩ ሁኔታ ለመገንባት የተለያየ የፖለቲካ ክፍፍል ቢኖርም ሉዓላዊነትን በተመለከተ ህልውናን በተመለከተ ግን ሁሉም አንድ ሆኖ የሚታገልበትና የሚዋጋበት ሁኔታ ነው ያለው። ምክንያቱም ያ የመጣው አደጋ ማንንም አይለይም። ሁሉንም ለሁሉም አስጊ ስለሆነ ለሁሉም ህልውና አስጊ በመሆኑ በዚህ ሁኔታ ላይ ይሄን ታንጾ የሄደ ህብረተሰብ ነው። ሌላው እስራኤል ማህበረሰብ ከ100 በላይ አገሮች የተጠራቀመ ወይም ደግሞ ከስደት የተመለሰ የእስራኤል ህዝብ ነው። ከዚያም ባሻገር ደግሞ እስራኤል ያልሆኑ የተለያዩ ጎሳዎች ይኖራሉ። እንደ ድሩዚም አረቦች፣ በክርስትና ሃይማኖት የሚሄዱ አረቦች አሉ፣ እስልምናን የሚከተሉ አረቦች አሉ፣ በሌሎችም ከሌላ አገርም የመጡ ይሄ ሁሉ የህግ የበላይነትን በመጠበቅ በህግ የበላይነት ጥላ ስር ሆኖ በእኩልነት ይተዳደራል ማለት ነው። ስለዚህ የህዝቡን ዋና ጽኑ ሊያደርገው የቻለው ችግር ነው። ያ ችግር ለዚያ ችግር መፍትሄ መገንባት ያስፈልጋል። አንድ ልዩነቱ ምንድን ነው? ያለፈውን እንዲሆነብን ብሎ ቁጭ ብሎ ማልቀስና ማንጎራጎር ሳይሆን ለወደፊቱ ነው የመመልከት የትምህርት ሂደት ነው ያለ ማለት ነው በሀገሪቱ ላይ። እና ለምሳሌ ያህል ችግር ስል በእስራኤል ሀገር በተቋቋመችበት ጊዜ እስራኤል ምድረ በዳ ነበረች። ድንጋዩን ፈልጠው ወደ አፈር ቀይረው ይሄ ድሪፒንግ ወይም የጠብታ መስኖን በመስራት ነው ግብርና አገሪቱ አረንጓዴ ማድረግ የተቻለው ምድረ በዳውን። ግን ያ ችግር የውሃ ችግርን ለመቋቋም ግዴታ ሜዲትራኒያን ባህር እንደሚታወቀው ተንጣሎ ነው ያለው። ግን ያ ጨው ነው። ጨው በመሆኑ ለግብርና መጠቀም አይቻልም፣ ለኢንዱስትሪ መጠቀም አይቻልም፣ መጠጣት አይቻልም። ስለዚህ የሀገሪቱን የውሃ ችግር ለመፍታት ዳስሊኔሽን ቴክኖሎጂን፣ ሪሳይክሊንግ ቴክኖሎጂን፣ ጠብታ መስኖን፣ ኢሪጌሽን፣ ድሪፒንግ ኢሪጌሽንን እንደነዚህ የመሳሰሉትን ቴክኖሎጂዎች ያን ችግር ለመቋቋም መፍጠር ተቻለ ማለት ነው። ሌላውን ችግር ደግሞ ለመቋቋም አገሪቱ እንደሚታወቀው ሁሉ
ቀደም ብዬ በጠቀስኳቸው የታሪክ ሂደት ላይ አሁንም ቢሆን ያሉት የአረብ መንግስታት በዙሪያ እስራኤልን ለማጥፋት ምንጊዜም ቢሆን ሙከራቸውን ስለማይተው ደግሞ ሁልጊዜም ቢሆን መጠንቀቅ ስለሚያስፈልግ በሴኩሪቲ በኩል ኃይለኛ የሆነ ጠንካራ መከላከያ ኃይልን መመስረት ነው። ሽብር ፈጣሪዎች ሮኬትን በሰማይ ላይ ሲሰዱ በእስራኤል ከተማዎችን ለመምታት አይረን ዶምን መፍጠር ተቻለ። እንዴት እናደርግ? እንግዲህ ያን ችግር ለመቋቋም ግዴታ ያን ችግር መፍትሄ ለማድረግ መፍትሄ ማምጣት ያስፈልጋል። ፈጠራን ሁኔታ ነው እና ስለዚህ በእስራኤል ፈጠራ ማለት ህልውና ማለት ነው። ያለ ፈጠራ የእስራኤል ህልውና አደጋ ነው የሚሆነው። ስለዚህ ህዝቡ የፈጠራን አዲስ ነገርን ኢንቨንት ማድረግ አዲስ ነገርን መፍጠርና ያን ነገር ለመከላከያም ሆነ ለኢኮኖሚ ልማትም ሆነ ለጤና አገልግሎትም ሆነ ማዋል ግዴታ ሆነ እና በዚህ ሁኔታ በዚህ ችግር የተነሳ ህዝቡ ሬዚሊያንስ ወይም ጽኑ ህዝብ መሆን ቻለ ማለት ነው። በከተማው ላይ በተዘዋወርንባቸው ቦታዎች ላይ ይህንን እርሱ ያሉትን ነገር በግልጽ አይተናል እና አስገርሞንም ነበረ። ከዛ ባሻገር ለጉብኝት በሄድንባቸው የተለያዩ አካባቢዎች አሉ። እነሱን በሌሎች ጥያቄዎች ይመጣሉ። ግን አሁን የህዝቡ የተገነባበት ስነ ልቦና ላይ ስለሆነ ያለሁት የሆሎካስት ወይም ደግሞ በዚህ በአውሮፓ በተለይ በጀርመን በምስራቅ አውሮፓም ያኔ እስራኤላውያን ወይም የአይሁድ የማጥፋት ዘመቻ ተብሎ በደረሰባቸው ነገር የህይወታቸውን ያጡ ዜጎች እንዴት ያለ ነበረ ሁኔታው የሚለውን ለማስተማር የተቋቋመው ሙዚየም ውስጥ ለመሄድ እድል አግኝተን ነበር። እዛ ውስጥ ተማሪዎች አይተናል፣ የብሔራዊ አገልግሎት የሚሰጡ ወጣቶች አይተናል፣ ትልልቅ ሰዎች አይተናል። እንደውም ብዙሃን የዛው የእስራኤል ዜጎች ናቸውና በዚህ ደረጃ ዜጋው ታሪኩን እንዲያውቅ እየተሰራ ያለበት መንገድና ይህንንም ደግሞ ይህም ተፈጥሮ ነበር የሚለውን በማሳወቅ ሂደት ውስጥ ግን ጥላቻን ወይም ደግሞ ቂምን እንዳይዝ የሚሰሩ የጎን ለጎን ስራዎች ነበሩ ወይ? ይህንንም የማነሳበት ምክንያት ዜጋው ጋር በመንገድ ላይም ስናይ መደናገጥ የለም። አዳዲስ ሰው ሲያይ ደግሞ ምንም እንደውም ከፈገግታና ከጥሩ እይታ ባሻገር ምንም አዳዲስ የሆኑ እንቅስቃሴዎችን አያሳይም እና ይሄ ሲሰራ ጥላቻ እንዳይኖር ቂመኝነት እንዳይኖር የተሄደበት መንገድን ብናቀው ለእኛም ለኢትዮጵያም ስለሚጠቅመን። ይሄም አንዱ የትምህርቱ መርሃ ግብር ቂምን ይዞ ጥላቻን መስርቶ የብዙ ዘመን ታሪክን ጥላቻ እየጠቀሱ የአሁንን አብሮነት ማንደፋረሱ ለሀገር የማይበጅ በመሆኑ በትምህርት ውስጥ ያለው ሁኔታ እንግዲህ በአዛ ላይ እንደው ወደ ሂትለሩ ጭፍጨፋ ልቆይና በአሁን በተፈጸመው በኦክቶበር 7 ላይ ይህን ክፉ ድርጊት የገደሉ የፈጸሙ የገደሏቸው ያረዷቸው ህፃናትን ከነ ህይወታቸው ያቃጠሏቸው የነብሰ ጡር እንኳ በጩቤ ገብተው ውስጥ ያለን ህፃን ጽንስ ያለን የሚገሉ ይሄው ሁሉ ያደረጉት አድርገው ጋዛ ይኑሩ እንጂ ዝሮ ዝሮ አረቦች ናቸው። ግን አሁን የእስራኤል ህዝብ ይሄንን ቂም አድርጎ በሌሎች ሰላማዊ ነዋሪዎች ላይ በአንድ አውቶቡስ አብሮ እየሄደ በአንድ ክነሴት ወይም በአንድ ፓርላሜንት አብሮ እያገለገለ በአንድ ማህበራዊ ኑሮ አብሮ እየኖረ በአንድ ሆስፒታል በአንድ የገበያ ቦታ በሁሉ አብሮ ነው የሚኖረው። ያንን ቂም አድርጎ የእናንተ ወገኖች እኮ እንዲህ ያደረጉን የሚል አይደለም። ይሄ አሁን ያለው እወንታ ነው። እናንተ ማየታችሁታል። ሰው ሁሉም በአንድነት የሚኖር ነው ህግ እስከጠበቀ ድረስና የህግን የበላይነት እስካለ ድረስ አንተ አረብ ነህ፣ አንተ ጅውሽ ነህ፣ አንተ ክርስቲያን ነህ ተብሎ የሚገለልበት ሂደት የለም። ወይም ደግሞ ቀድሞ እናት አባቶቻችሁ ወይም ወገኖቻችሁ ይህን አድርገዋል በሚል አይደለም። የሂትለርን ሁኔታ ይሄርን እንደሆነ
የሆሎካስትን ሙዚየም እንዳያችሁ እጅግ በጣም የሰው ልጅ ምን ያህል በሰው ልጅ ላይ ጨካኝ ሊሆን ቻለ የሚለው አሰቃቂ ሁኔታ ነው ያለው ሁኔታ። እኔም የፓርላሜንት አባል ሁኜ ባገለገልኩበት ጊዜ ልኡካን መርቼ ወደ ፖላንድ ሂጄ ነበር እና ይሄ የሆሎካስት ጭፍጨፋ የሆነበትን ቦታ አይቼዋለሁ። የሞት ፋብሪካ ነው ያደረጉት፣ ሰዎችን እያጠራቀሙ እየፈጇቸው እና ዛሬ እስራኤል ይሄን ካደረገው ከጀርመን ህዝብ ጋር የዲፕሎማሲ ግንኙነት ኑሯት ጥሩ ግንኙነት ሆኖ አብሮ ተዋህዶ የሚኖር ህዝብ ነው ማለት ነው እና ቀድሞ እነ ሂትለር እንዲያርገዋል ተብሎ በጀርመን ህዝብ ላይ ቂም የለም እና ይሄ ሁኔታ ምንድነው? ቀደም ብዬ እንደጠቀስኩት እስራኤል ወይም የእስራኤል ህዝብ ያለፈውን አይረሳም፣ ታሪኩን አይረሳም፣ ያስታውሳል፣ ለትውልድም ይዘክራል፣ ያስተምራል፣ ያስረዳል። በአንጻሩ ደግሞ ያ ትውልድ ቂም እንዲይዝ አያደርግም። የወደፊቱን ነው የሚመለከተው። በዚህ በተግባር እንኳ የምናየው እስራኤል በዘመናዊ መልክ ከተቋቋመች አንስታ እንደ ግብፅ መራራ ጠላት ለእስራኤል አልነበረም። ምክንያቱም ቀደም ብዬ እንደነገርኩት በ1949ም በ1967ም በ1973ም እስራኤልን ለማጥፋት ሙከራ አድርገው የአረብ መንግስታትን መርተው የመጡ ግብጾች ነው የነበሩ። እንዲያው የፈርዖንን የወንድ የተወለደውን ሁሉ ወደ ባህር መጣሉንን ልትወውና በአሁኑ በዚህ በአዲሱ ዘመናችን እንኳ ሙከራ ነው። ያን ሁሉ ሞክረው አልሳካላቸው ሲል ወደ ሰላም መጡ። ሰላም በመጣ ጊዜ ያንን ቂም በመያዝ ሰላምን አናደርግም አልተባለም። ሰላምን በመመስረት በዲፕሎማሲም ግንኙነቱም በልማቱም በመተባበር ሰላም አለ። በሰላም በዮርዳኖስም ጋር ከግብፅም ጋር ከተባበሩት አረብ ኤሚሬት ከተለያዩ ሀገሮች ጋር አለ። ለወደፊቱም ከሌሎች ጎረቤቶቻችን ጋር የእስራኤል መንግስት ከጥቅምት 7 በኋላም ከሊባኖስ ከነ ሂዝባላ ጦርነትም በኋላ ከነ ኢራቅ ሽብር ፈጣሪዎችና ሚሊሲያዎች ከሚያደርጉት ጥቃት ከሶሪያ አሁንም እስራኤል ለሰላም እየተደራደረች ነው፣ እየተነጋገረች ነው። ያለፈው ትምህርት ይሁን፣ የእናንተም ተጎድቷል፣ የእኛም ተጎድቷል። ለወደፊቱ ላለው ትውልድ ግን አብሮ መኖርን፣ በጋራ ልማትን፣ የጥሩ ጉርብትናን እናስተምር በሚል በዚህ ሂደት ላይ ነው ያለውና ከትምህርቱ አንዱ ዘርፍ ይቅር ባይነትን የወደፊቱን በመመልከት ሰላምን በመመስረት አብሮ ለመኖርና ያን መጥፎ ነገር በሰላም መታረም አለበት ተብሎ ነው እንጂ በሂትለር ጊዜ እንዲህ አደረጋችሁን፣ በኦክቶበር 7 እንደዚህ ያደረጋችሁን በማለት የእስራኤል ህዝብ እነዚህ ነገሮች የሚያስተምረው ትልቁ ነገር ህዝቡ ራሱን በራሱ እንዲተማመን፣ ራሱን በራሱ ጽኑ ህዝብ እንዲሆን ያደርገዋል። የኦክቶበር 7 ሁኔታ አሁን የእስራኤልን ህዝብ እንዲጠራጠር ከኦክቶበር 7 እንደነበረው ሙሉ በሙሉ እምነቱን በጎረቤቶች ላይ እንዳይተው አድርጎታል። የደህንነቱንም ሁኔታ ጠበቅ እንዲያርግ አድርጎታል። ያ ማለት ግን ሰላምን፣ ጥሩ ጉርብትናን ፍላጎት ትቷል ማለት አይደለም እና የዚህ አይነት የህዝቡ ማይንድ ሴት ወይም ደግሞ የትምህርቱ አመለካከት በዚህ ነው የሚሆነው ማለት ነው። የኦክቶበር 7 ጥቃት እንግዲህ በቦታው እኛም ይሄ ጥቃቱ በተፈጸመበት አካባቢዎች ላይ ተገኝተናል። ይሄ የዳንስ ፌስቲቫሉ የነበረበትም ወደ ኪቡትዝም ነበረን እና ተጽዕኖ ከፍተኛ ነው ህዝቡ ላይ ያለው ስሜትም እና አሁንም ባላለፈ የስነ ልቦና ቀውስ ውስጥ የመጨረሻዎቹ ወንድሞች እህቶቻችን እንግዲህ እስካልመጡ
አስከሬንም ቢሆን ነው የሚል ቁጭት ያላቸውና ይሄ ባለበት የእስራኤል እውነታ አለ ተብሎ በሚገለጽበት ደረጃ ምዕራቡ ዓለምና ሌላው ደግሞ ጎራ ከፍሎ ይህንን በማውገዝና የራሱን አቋም በመያዝ ላይ ነውና ይሄ ተጽዕኖ ለእስራኤል ከፍተኛ የሆነ የወታደራዊም የዲፕሎማሲም ትግል አልፈጠረባትም? ተከታይ ጥያቄ ይመስላል። አዎ፣ በመጀመሪያ ደረጃ በጣም ተጽዕኖ ከፍተኛ ነው። አንደኛ የአውሮፓም ሆነ የዓለም ሕዝብ በተለይ በአውሮፓው ዙሪያ የተፈጠረው ጸረ እስራኤል አቋም እጅግ በጣም እስራኤል ምንም እንኳ ባያስደንቃትም ይህን ያህል ግን ተቃውሞ ይሆናል የሚል ግምት አልነበረም። ምክንያቱም አንደኛ የተጎዳች እስራኤል ናት፣ የተደፈረች እስራኤል ናት። ጥቃቱን የጀመረው ሐማስ ነው። ስለዚህ ዓለም ካለፈው ከነ ሂትለር ከሌሎችም ታሪካዊ ሂደቶች ተምሯል። ስለዚህ በዚህ ሂደት ላይ ተምሮ ይሄንን ድርጊት ያወግዛል። የጸረ ሕዝብ ሽብር ፈጣሪዎችን ከእስራኤል ጎን ሆኖ ያወግዛል። ያለበለዚያም ደግሞ ዝም ይላል የሚል ግምት ነው የነበረ እንጂ ሽብር ፈጣሪን ነብሰ ገዳዮችን የሚያሞግስና እስራኤልን ጋፈኛ ስለተከላከለች የሚኮንን ክስተት ይኖራል የሚል እምነት አልነበረንም በአሁኑ ዘመን ማለት ነው። ምክንያቱም ካለፈው ታሪክ ሰው ተምሯል የሚል ግምት ነበረ ማለት ነው። ነገር ግን ዓለም አልተማረም። እስራኤል ያኔ በአውሮፓ ጊዜ የተለየ ጭፍጨፋ በአይሁዳውያን ላይ ሲደረግ አይሁድ በመሆናቸው ብቻ በመጨፍጨፋቸው ልዩነት ሲደረግባቸው የነበረው የራሳቸው መንግስት ስላልነበረ ነው። የራስ መንግስት ባለመኖሩ፣ የራስ መከላከያ ኃይል ባለመኖሩ ለጥቃት ተደርገዋል። አሁን ግን እስራኤል ገና የዓለምን ኩነኔ ወይም ደግሞ ዓለም ይነቅፈናል፣ ዓለም በዲፕሎማሲው ያገለናል፣ በዓለም አቀፍ ደረጃ የተገለን እንሆናለን በሚል ግን ህልውናን ማጣት ስለማይቻል ያለውን መከላከልና ኃይል በመጠቀም ጠላቷን መደምሰስ አንደኛው ሆኗል። ይሄ በውትድርና በኩል ሲሆን፣ በዲፕሎማሲ ደረጃ ደግሞ ከፍተኛ ውጊያ አድርገናል። አሁንም ቢሆን አላረፍንም፣ እያደረግን ነው። ምክንያቱም የዲፕሎማሲ ሁኔታ እንደሚታየው በመገናኛ መንገዶችም ሆነ በተለያየ ሁኔታ እውነቱን መግለጽ ነው እንጂ የዓለም ሁኔታ ይህ የኦክቶበር ክስተት የዚያንም ክስተት በዓለም አቀፍ ደረጃ የተሰጠው ምላሽ ስንመለከተው አንድ የሚያስተምረን ምንድን ነው? የእስራኤልን ሕዝብ የበለጠ ጽኑ ሕዝብ እንዲያደርገው የሚያደርግ ነው። ምክንያቱም በራስህ ብቻ ተማመን፣ በራስህ ኃይል ብቻ ገንባ። በራስህ ካልተማመንክ ሌላው ይተባበረኛል ወይም ሌላው ያግዘኛል ወይም ትክክለኛ ፍትህና ርትዕ በዓለም አለ ብለህ አትመን። ራስህን ግን በመጀመሪያ ደረጃ የመከላከል አቅምህን አጠናክር። በአንጻሩ ደግሞ አብሮ መኖርንና ሰላምን ደግሞ ለሰላም ለአብሮ መኖር ለትብብር እጅህን ዘርጋ የሚለውን ጽኑ ሀሳብ ይሰጣል ማለት ነው። የጎራ መለየቱና የተጽዕኖ የማድረሱ ወይም ድጋፍ ያለማድረጉ መነሻ እስራኤል የተመጣጣኝ እርምጃ አልወሰደችም፣ ለጠፉባት ዜጎች ወይም ጉዳት ለደረሰባቸው ዜጎች የወሰደችው እርምጃ ወደ ዘር ማጥፋት የሚደርስ ነው የሚል ውንጀላዎች፣ ክሶች ይቀርባሉ እና ይህን መንግስት እንዴት ነው የሚያየው? ለዚህ የሚሰጣቸው ምላሾችስ እንዴት ናቸው? እውነትስ በተባለው ልክ የፈጸማቸው ነገሮች ወይም በቁጥር የሚወጡ መረጃዎች አሉ፣ ከዛ በኩል ይሄን ያህል ሺህ ሰው ይባላል እና
እነዚህ ነገሮች እንዴት ነው የምታያቸው? እንግዲህ በአማርኛ ጅራፍ ራሷ ገርፋ ራሷ ትጮሃለች የሚል አባባል አለ። ሐማስ ወንጀሉን የሰራው ግድያውን የፈጠረው ከተኙበት በሰላም የሚኖሩትን የአገርን ሉዓላዊነት ደንበር ጥሶ መጥቶ ጥቃት ያደረሰ ሐማስ ነው። በዚህ ሂደት ላይ ደግሞ 251 እስራኤላውያንን ደግሞ አግቶ ወደ ጋዛ ወሰደ። ይሄ ሁኔታ እንግዲህ እስራኤል እንደ ሀገር እንደ መንግስት ዜጎቿን መብት መጠበቅና ደህንነት መጠበቅ የአገሯን ሉዓላዊነት ማስጠበቅ ግዴታዋ ነው። በተደረገው አይሆንም እምነት በጎረቤቶች ላይ እስከዚህ ድረስ አይሆንም ብለው የተደረገው እንዝላልነት ለብቻ እንዳለ ሆኖ ለወደፊቱ በሀገሪቱ የሚጣራ መንገድ ሲሆን በአሁኑ በዕለቱ ግን ያለው ሁኔታ ምንድን ነው? የነፍስ አድን ሁኔታ ነው። የዜጎቿን የማዳን ነው። እንደሚታወቀው ወዲያውኑ እስራኤል በዚያውን ዕለት ታንኳን ይዛ አውሮፕላኗን ይዛ ወደ ጋዛ አልገባችም። 3 ሳምንት ሐማስን ተለምኗል። ያገትካቸውን መልስ ተብሎ አሻፈረኝ አለ ሐማስ። በዚህ ጊዜ እንግዲህ እንደ ሀገር እንደ መንግስት እንደ መከላከያ ኃይል ዜጎችን መመለስ ግዴታ ነው። በዚህ ሂደት ላይ እስራኤል ዜጎች ከሽብር ፈጠራ ውስጥ ያልገቡ በሽብር ፈጠራ ውስጥ ታጣቂ ያልሆኑት እንዳይጎዱ አንደኛ አስቀድሞ ፓምፕሌት በአረበኛ ቋንቋ በማስተላለፍ እዚህ ቦታ ላይ ያሉትን ሽብር ፈጣሪና መሳሪያ ታርጌት ስለምናደርግ ስለምናነጣጥር እንዳትጎዱ በዚህ አካባቢ ልቀቁ ነው። ይሄ ፓምፕሌት የሐማስ ሽብር ፈጣሪዎችም ታጣቂዎች እንደሚያነቡትና መሳሪያውንም እንደሚያሸሹት እነሱም እንደሚሸሹና እንደሚሸሸጉ ይታወቃል። ነገር ግን ዝም ብለን ቦምብ ብንጥል፣ ዝም ብለን ታንክ መድፍ ብንልክ ንጹሐን ይጎዳሉ በማለት ምናልባት በአጭር ጊዜ ሊያበቃ የሚችለው ጦርነት 2 ዓመት ሊወስድ ቻለ ማለት ነው። እስካሁንም ድረስ ሊወስድ ቻለ። ይሄ ምንድን ነው? እስራኤል ከሽብር ፈጣሪ አካል ያልሆኑትን ላለመጉዳት የምታደርገው። ሁለተኛው ነገር ደግሞ ማንም በዓለም ታሪክ ውስጥ ብዙ ጦርነቶች ተካሂደዋል። ማንም መከላከያ ኃይል ጠላቱን እየመገበ የሚዋጋ መከላከያ ኃይል እስካሁን በታሪክ አላነበብኩም። እስራኤል በቀን 600 የጭነት መኪናዎች በቀን የጋዛ ሰዎች እንዳይራቡ፣ ወረርሽኝ በሽታ እንዳይዛቸው ምግብን፣ መድኃኒትን፣ ውሃን፣ ነዳጅን በየቀኑ 600 ያላነሱ የጭነት መኪናዎች እነዚህን ነገሮች እያዙ ይገባሉ። ከማስጠንቀቁ አስቀድሞ ማስጠንቀቂያ ከማድረጉ በተጨማሪ ደግሞ ህዝቡን ይመገባል ማለት ነው። ስለዚህ እስራኤል ኢሰብአዊ ድርጊት አድርጋለች፣ የዘር ጭፍጨፋ አድርጋለች የሚባለው ነገር ከእውነት የራቀ የራሱንን ጥፋት የዘር ጭፍጨፋ ያደረገ ሐማስ ነው። ያነጣጠረው በእስራኤላውያን ላይ ነው፣ በእስራኤል ነዋሪዎች ላይ ነው ያነጣጠረው። መጥቶ የወረረው የገደለው። ህፃናት ምን አደረጉ? ነብሰ ጡሮች ምን አደረጉ? ይሄ ለምን ዓለም ይሄ ለምን እንደማያይ እዚህ ላይ ነው እንግዲህ ማየት ያለብን። ያለው አመለካከት የተለየ አሁንም በሂትለር ጊዜ የነበረው በአውሮፓ በዚያን ዘመን የነበረው በአይሁድ ላይ ያለውን ጥላቻ ወይም አንቲሰሚቲዝም
አሁን በኦክቶበር 7 በኋላ እስራኤል በምታደርገው የመከላከል ሂደት ላይ ያን የተሸሸገ ሊገልጽልን ችሏል ማለት ነው። ዩኒቨርሲቲዎች፣ ተማሪዎች ምንም እንኳ የተለያዩ የሐማስ ፕሮፓጋንዳ ያጠመቃቸው የተለያዩ የአረብ ዶላር ያሰከራቸው ቢሆንም መሰረታዊ ምን ያህል ጥላቻ እንዳለ ግልጽ አድርጎ ሊያሳይ ይችላል ማለት ነው። እና ሁሉም በዓለም ውስጥ ያለው ይጠላል ማለት አይደለም። ሁሉም መንግስታት ይጠላል ማለት አይደለም። ግን ሲንግል አውት የሆኑ አሉ፣ የታወቁ ይሄ ሁኔታ አለ እና ይሄ ሁኔታ ደግሞ የእስራኤልን ህዝብ ጽኑ ያደርገዋል። ምክንያቱም ራስህ በራስህ አንድ ሆነህ በርትተህ ካልጠበቅ ህልውና አደጋ ላይ ነው በሚል ሁኔታ የህዝቡን አንድነት ያጠነክራል ማለት ነው። የተደረገው ነገር ወይም የደረሰው ጥቃት ከፍተኛ ሆኖ በዛ ደረጃ እንግዲህ ንጹሃን ዜጎች ባላሰቡት ደረጃ ከጀርባ ጥቃት ተሰንዝሮባቸው ይሄ እውነት በእስራኤል በኩል አለ። በዛም በኩል ደግሞ የደረሰብን ጥቃትና ውድመት ተብሎ ሚዲያዎች የሚያወጧቸው መረጃዎች አሉና መሀል ላይ ሆኖ እነዚህ ነገሮች ሚዛን ሊያስጠብቅ የሚችል የፖለቲካ አስተሳሰብ ያለው የዓለም ማህበረሰብ ወይም ደግሞ የፖለቲካ አሰላለፍ ለምን ታጣ የሚለውን እስራኤል ትመረምራለች። የጸረ ጽዮናዊነት እስካሁን አለመብረድ ወይስ ደግሞ የምወስደው እርምጃ ተመጣጣኝ ነው ከሚባለው ያለፈ ነው የሚል ግምገማስ ይደረጋል? እንዴት ነው ይሄንን ሁኔታዎች እየታያለ? እስራኤል ምንጊዜም ቢሆን ለመጣባት ችግር ስትቋቋም ለወደፊቱ የምትመለከት በመንግስትም ደረጃ በህዝቡም አንጻር ለወደፊቱ የዚህ ችግር መፍትሄ ምን ይሆናል፣ ይሄስ ነገር ደግሞ ያለው ጥላቻ እንዴት በፍቅር በሰላም ሊለወጥ ይችላል የሚለው የአሰራር ሂደት ምንጊዜም ቢሆን ጎን ለጎን ታካሄዳለች። በዲፕሎማሲውም ደረጃ ለዚህ ነው ቂም የሚለው ነገር ወደ ጎን የሚተው። የተደረገብህን አትርሳ፣ ግን በዚያ ቂም የተነሳ ደግሞ ለወደፊት የሚሆነውን እድልና ቻንስ አታበላሽ የሚለው ሂደት አለ ማለት ነው። እና አሁን ያለው ሁኔታ እስራኤል ከሶሪያ ጋር ትነጋገራለች፣ ከሊባኖን ላይ ጋር ትነጋገራለች፣ ከሳውዲያ ከሌሎችም ጋራ ለሰላም ጥሪ ታደርጋለች። ነገር ግን ስንመለከተው ሐማስን ማን ያጠናከረው? ሂዝባላን ማን ያጠናከረው? ይሄ ሁኔታ ለእስራኤል ህዝብም ሆነ ለእስራኤል መንግስት ጠፍቶ አይደለም። ሐማስ ከግብፅ ደንበር ጋር ነው ያለው ጋዛ። በዚያ በኩል ከኢራንም ሆነ ከካታርም ሆነ ከሌላው የሚሰጠው እርዳታ ሁሉ፣ የመሳሪያ እርዳታ ሁሉ ከሱዳንም ሳይቀር የሚገባው በግብፅ አድርጎ በሰው ሰራሽ ዋሻ ነው ወደ ጋዛ የሚተላለፈው። ይሄ ሁሉ ህገወጥ ስራዎች ሁሉ በግብፅ በኩል አድርገው እንደሚያልፉ የእስራኤል ህዝብ የማውቀው ሆኖ አይደለም፣ የእስራኤል መንግስት የማውቀው ሆኖ አይደለም። ነገር ግን ለምን ይሄን አደረጋችሁ ብሎ የእስራኤል መንግስት ግብፅም ሆነ ካታር እናሸማግል ብለው ሲመጡ የእናንተን ሽምግልና አንፈልግም አልተባለም። አማካኝ የሆነ መፍትሄ ለማግኘት የእስራኤል መንግስትም ሆነ ህዝብ ይፈልጋል። ምንጊዜም ቢሆን ጠላቶቻችን ባያርፉልንም ራሳችን ለመጠበቅ ከፍተኛ ጥረት እያደረግን በአንጻሩ ደግሞ በመልካም ጉርብትና የመኖርን ህልምና ምኞት አንተውም በማለት ነው። አሁን ብዙ ጊዜ እንደነ ካታር የመሳሰሉ ሀገሮች የሐማስ እርዳታ ሰጪና
የሐማስ መሪዎች መሸሸጊያ መሆናቸው እየታወቀ ነገር ግን የእስራኤል የተደራዳሪ ወኪሎች ካታር ሂደው በክብ ጠረጴዛ ሲደራደሩና እነሱም ሲያሸማግሉ ይታያል። ሌሎችም አገሮች የሚያመጡትን ሀሳብ እስራኤል አትቃወምም። ለምሳሌ አሜሪካም ሆነ አውሮፓም ሆነ የሚያቀርቡትን ሀሳብ እስራኤል ምንጊዜም ቢሆን ለሰላም ዝግጁ ናት ማለት ነው እና አንረሳም በደሉን። ያ በደልም እንዳይደገም እንጥራለን። በአንጻሩ ደግሞ ሰላም እንዲሆንና በአማካኝ ደረጃ መፍትሄ ተገኝቶ ህዝቡ በጋራ የሚኖርበትን በጥሩ ጉርብትና የሚኖርበትን ሁኔታ ምንጊዜም ቢሆን እስራኤል ትፈልጋለች። ጋዛን እኮ በ2005 እስራኤል በራሷ ፈቃድ ነው የሰጠቻቸው። ማለት መከላከያ ኃይሏን አውጥታ ሰፈራውን ሁሉ አፍርሳ የይሁዲ የእስራኤላውያን እዚያ ሰፍረው የነበሩትን ሁሉ መቃብር እንኳ ሳይቀር አጽምንን የሞቱትን እንኳ አጽም አድርጎ ወደ እስራኤል አምጥታ ለጥሩ ጉርብትና አልሙ እንተባበር በሚል ሁኔታ ነበር። እስራኤል ያኔ የጠበቀችው ምንድን ነው? ሃይቴክ ይገነባል፣ ሆስፒታል ይገነባል፣ ዩኒቨርሲቲና ኮሌጅ ይገነባሉ። በዚህ ሁኔታ ጋዛ ትለማለች የሚል እምነትና ጥሩ ጉርብትና ይኖራል የሚል እምነት ነው የነበረ። ነገር ግን በተቃራኒው እነሱ ያደረጉት ምንድን ነው? ሰው ሰራሽ ዋሻ መስራት፣ ከካታርም ሆነ ከኢራን ከሌሎችም እርዳታ እየተቀበሉ የእስራኤልን ከተማዎች ለመደብደብ ሮኬት መገንባት፣ ሮኬት መስራት፣ ይሄን ነው ያደረጉት። ስለዚህ በዚህ ሂደት ላይ እንግዲህ አሁንም ቢሆን እስራኤል እኔ አልደራደርም አላለችም። ትራምፕ 20 ነጥቦችን ይዞ ተደራደሩ ሲል እስራኤል ፈቃደኛ ሆና ተደራድራለች። ለዘላቂ መፍትሄም አሁን እየተሰራ ነው ያለው። ይሄ የድርድር ሂደት እንግዲህ ብዙ ተስፋ ተጥሎበት ነበር፣ ውጤቶች ታይተውበታል። ግን ዘላቂ የሰላም ሁኔታዎችን መፍጠር ላይ አቅም ያለው ሆኖ እየታየ አልነበረም እና አሁንም ሰላም የለም በአካባቢ። አሁንም ከዛም በኩል ጥቃት አለ፣ የእስራኤል የሚያጸፋ እርምጃ አለና በዘላቂነት ሊያስቆም የሚችል ስምምነት አልነበረም የታሰረው። እንግዲህ በዚህ ድርድር ላይ 3 ደረጃዎችን የያዘ ነው። አንደኛው ደረጃ የእስራኤል ሐማስ ያገታቸውን በኦክቶበር 7 አግቶ የወሰዳቸውን የእስራኤል ዜጎች በህይወት ያሉትንም በህይወት የሌሉትንም መመለስ ነው። ይህ አንደኛው ምዕራፍ ነው። ሁለተኛው ምዕራፍ ደግሞ ከዚያ በኋላ ሐማስ ከመሳሪያውን ማስቀመጥ ነው። ሶስተኛው ምዕራፍ ደግሞ ጋዛ በሁለተኛው ምዕራፍ ላይ ጋዛ ከመሳሪያ ነፃ መሆን አለባት። ማለትም ሐማስ ሽብር ፈጣሪነቱን ማቆም አለበት፣ መሳሪያውን ማስቀመጥ አለበት። በጋዛ ውስጥ ያሉ ሰው ሰራሽ ዋሻዎችም ሆነ የሮኬት ፋብሪካዎች ሁሉ የመሳሪያ ክምችቱ ሁሉ መደምሰስ አለበት። ምንም የሆነ ለእስራኤል አስጊ የሆነ መኖር የለበትም። ሶስተኛው ምዕራፍ ደግሞ ጋዛን እንደገና ማደስና መገንባት ነው። ለዚህም ደግሞ በራሳቸው የሆነ የሐማስ ህዝብ የሚወክሉ የሲቪል ሽብር ፈጣሪ የሌለበት አመራርና መንግስት ወይም ደግሞ አመራር በጋዛ ውስጥ ይመሰረታል። ለጥገናም ሆነ እንደገና ጋዛን ለመስራት የአረብ ሀገሮች ሁሉ እርዳታ እንደሚሰጡና በሰላሙም በኩል ደግሞ እንደሚተባበሩ ይሄን ግብፅም አብራ የፈረመችበት ሁኔታ ነው። ቱርክም ፈርማለች። ካታር፣ ሳውዲ አረቢያ እንደነዚህ ያሉ የአረብ ሀገሮችና
የእስላም ሀገሮች እስከ ኢንዶኔዥያ እና እነ ፓኪስታንን ጨምሮ አብረው የፈረሙበትና የተስማሙበት ድርድር ነው። አሁን እስካሁን ድረስ ሐማስ ግን የመጀመሪያውን ምዕራፍ እንኳ በተግባር ላይ አላስጠናቅም፣ ሙሉ በሙሉ ማለት ነው። ብዙ ነው ውሏል። ምክንያቱም በህይወት ያሉ 20 የታገቱት ከነ ህይወታቸው ተመልሰዋል። ከዚያም ደግሞ የቀሩት ደግሞ አስከሬናቸውን መጥቷል እና በክብር በእስራኤል ቤተሰቦቻቸው በኩል መቃብር ሊቀበሩ ችለዋል። አሁን 3 እስካሁን ድረስ ሐማስ እንደያዛቸው ነው ያለ አስከሬኖች ማለት ነው። በህይወት የሌሉ እስካሁን ድረስ 3 አሉ። ይህን አንዱን ምዕራፍ እንኳ ሳይጠነቅስ አሁንም ቢሆን ሐማስ በየጊዜው በእስራኤል መከላከያ ኃይል ላይ በስምምነቱ ላይ ቢጫ መስመር የሚባል ስምምነቱ ነው 53% የጋዛን በእስራኤል መከላከያ ኃይል ሆኖ ቢጫ መስመር ተመስርቶ ይሄ ማንም እንዳያልፍ ተስማምተዋል። ግን ዛሬ ከዚያ ወዲህ ሐማስ ስንት ጊዜ የእስራኤልን መከላከያ መስመሩን በማለፍ የእስራኤል መከላከያ ላይ ጉዳት ለማድረስ ሙከራ አድርጓልም። 3 ወታደሮቻችን ባንዴ ገሏል። ከዚያ ወዲህ ከስምምነቱ ወዲህ በትናንትናው ዕለት 5 ሽብር ፈጣሪዎች ወጥተው ከተደበቁበት ዋሻ ጥቃት ሊያደርሱ ሲል መከላከያ ቀድሟቸዋል። ስለዚህ አሁንም ቢሆን አያርፉም። ሽብር ፈጣሪ ምንጊዜም ሽብር ፈጣሪ ነው። ስለዚህ አንዱ ምዕራፍ ስላላለቀ ነው እንጂ አንዱ ምዕራፍ ካለቀ ወደ ሁለተኛው ምዕራፍ ይከዳል። ከዚያ ወደ 3ኛው ምዕራፍ ይቻላል። በእስራኤል በኩል ምንም ከተስማማችበት ያፈረሰችው ነገር የለም። እርዳታ በብዛት እየገባ ነው። መስመሩን አላለፈችም። ለሚደርስባት ጥቃት ግን አጣፋ ትመልሳለች፣ ለወደፊቱም ትመልሳለች። ይሄ ያለ ሁኔታ ነው። የመከላከል ጉዳይ ነው። የኦክቶበር 7 ጥቃቱ በዜጎች ስነ ልቦና ላይ ተጽዕኖ ማድረሱን እኛም በቦታው ሄደን አይተናል። የእኩል መረዳት ነው ያላቸው፣ የእኩልም ቁጭትና መከፋት ነው ያላቸው። ቁጭቱ እንግዲህ በተቀመጥንበት ተጠቅተናል የሚል ነው። ከዛ በዛ ጥቃት ደግሞ ለማገገም የሚካሄድበት መንገድም ጊዜ እንደሚፈጅም ሲገልጹልን የነበሩ አሉ። ሌሎችም ደግሞ መንግስት በአግባቡ ሊጠብቀን ይገባ ነበር የሚሉ ጥያቄዎችም አላቸው። በትክክል የእስራኤል መንግስት በዛ ወቅት ለዜጎቹ ጥበቃ የሚያደርግበት ነገር የላላ ነበረው የሚለውን ይመልሱልኛል። ሁለተኛው ደግሞ ይህ የስነ ልቦና ቁስሉ ያዩትን በተለይ በአካባቢው ላይ የነበሩ ዜጎች ያዩት ነገር ላይ ቶሎ አይምሯቸውም ያዩትንም ነገር ለመሻር የሚያስችል ስራዎች ተጀምረዋል ወይ? እሱንም አብረው እንዲገልጹልኝ። በመጀመሪያ ደረጃ በኦክቶበር 7 ላይ መከላከያ ኃይላችን እንዝላልነት እንደነበረው ግልጽ ነው። ምክንያቱም የቴክኖሎጂም ሆነ የመሳሪያ ችግር አልነበረም። እንዝላልነትና አይሆንም የሚል ግምት በመከላከያ ኃይሎች በኩል ነበረ። በትክክል የነበረውን ሁኔታ ማን ነው ጥፋተኛው የሚለው ሁኔታ ለወደፊቱ የሚደረግ ጥናትና ምርምርና ይሆናል ማለት ነው። እርግጥ በዛን ጊዜ የነበሩት አሁን በኃላፊነት የነበሩት በስራው ላይ የሉም፣ ተነስተዋል። ነገር ግን እነሱ ጥፋተኛ ናቸው ወይም አይደሉም ማለት አልችልም። ምክንያቱም ለወደፊቱ ይሄ ሁኔታ በፕሮፌሽናል በሙያ አንጻር የሚጠራ ሁኔታ ነው ማለት ነው። አንዱ ሁኔታ ግን ያለው ሁኔታ ምንድን ነው? እንዝላልነት እንደነበረ ግልጽ ነው። ማን አለብኝነት ወይም አልደፈርም የሚል አመለካከት የነበራቸው ሰዎችም ሊኖሩ ይችላሉ። ይሄ እንዝላልነትና ወይም ደግሞ እንደዚህ አያደርጉም የሚለው እምነትና አባባል ያን የመሰለ ጥቃት ሊደርስ ችሏል ማለት ነው። እና
በእውነቱ ይሄ ሁኔታ ለወደፊቱ የሚጣራ ሁኔታ ነው። ይሄም ደግሞ አሁን የእስራኤልን ሕዝብ ከሁለት የከፈለ ሁኔታ መሆኑ ግልጽ ነው። ምክንያቱም ሌሎች እንዴት ለምን እንደዚህ ሆነ በደንብ ይጣራልን፣ መንግስታዊ ኮሚቴ ይቋቋምልን ያጣራ የሚሉ ጥያቄዎች አሉ። በመንግስት ደረጃ ደግሞ በአሁኑ ደረጃ ወደ መወነጃጀል ከሄድን አንተ ጥፋተኛ አንተ የሚለው ሁኔታ ከሆነ አንድነቱ ይዛባና ያለውን ዋና ዓላማ የመከላከሉ ሁኔታ ሊያዳክመው ይችላል። ስለዚህ መጀመሪያ አንድ ሁነን ትንፋሻችን ቆረጥ አርገን ወደ ውስጥ ይዘን ያን አጠፋ አንተ ነው በአንተ እንዲህ አርገህ ነው ብለን መወነጃጀሉን ትተን በአንድ ላይ በቆራጥነት የመጣብንን አደጋ እንከላከል፣ እናስወግድ። ከዚያ በኋላ ሰላም በሆነበት ጊዜና በተደላደለበት ጊዜ የሙያ ኮሚቴ ተቋቁሞ ማነው ጥፋተኛው ከየት ላይ ነው የሚለውን ሁኔታ ግዴታ ማጣራት ግዴታ አለ። ለወደፊቱም ትምህርት እንዲሆን እርማትም እንዲሰጠው ግዴታ ይሄ ይሆናል። እስከዚያ ድረስ ግን መጀመሪያ አደጋውን ማስወገድ ያስፈልጋል በሚል በዚህ ሁኔታ ያለ ሂደት ነው ይሄ ሁኔታ። ሁለተኛው ሁኔታ በእስራኤል መንግስት በኩል ይሄ የመልሶ ማቋቋም ሁኔታ እስራኤል ምንጊዜም ቢሆን የተቃራኒው የጠላትን እንድትገለል በዓለም አቀፍ ደረጃ የሚደረገውን ጥረት ልክ የመከላከሉን ሁኔታ በወታደራዊ ኃይል እንደምትከላከለው ሁሉ የዓለም አቀፉን እንዳትገለል ደግሞ በዲፕሎማሲው ዓለም ውስጥ ደግሞ አስፈላጊውን ትግል ታደርጋለች ማለት ነው። በዓለም አቀፍ ድርጅቶች እንደ የተባበሩት መንግስታትም ሆነ የተለያዩ የዓለም አቀፍ ጉባኤዎች ላይ ወዳጅ ሀገሮችንም በማስተባበር ደጋፊ ሀገሮችንም በማስተባበር ጥረት ታደርጋለች፣ በማድረግ ላይም ትገኛለች። ከዚህ በተረፈ ግን ሌላ የተለየ የምታደርገው ነገር የለም። ዋናው ነገር እስራኤል አሁንም ቢሆን እየተከላከለችም ቢሆን ለሰላም እጇን ዘርግታ ኑ በሰላም እንኑር እንተባበር የምትል ናት። እንደሚታወቀው በአሜሪካ ፕሬዚዳንት በኩል የተለያዩ ሀሳቦች የሚቀርቡ የአብርሃም ስምምነት የተባለው ሁኔታ እንዲሰፋና እንዲሆን የሚደረገውን ጥረት እስራኤል ትደግፋለች። በዚህም ሁኔታ አሜሪካ እና በተባበሩት መንግስታትም የቀረበውን ሁኔታም ተግባራዊ እንዲሆን አብራ ታራምዳለች ማለት ነው። በአንጻሩ ደግሞ መከላከልን ደግሞ በወታደራዊው፣ በዲፕሎማሲው፣ በፖለቲካውም፣ በኢኮኖሚው ያለውን የመከላከል ሁኔታ ደግሞ ትቀጥላለች። አሁን በመሀል ላይ አንስተውታል አምባሳደር፣ የኢትዮጵያ ሚዲያ በተለይ አሁን ወደኛ ልምጣና አልጀዚራንና ሌሎች እንግዲህ ለዚህ ጥቃት ፈጽሞብኛል ብላ እስራኤል ለያዘችው አካል ወገንተኝነትን የሚያሰርጹና ያንን የሚያሳዩ ሚዲያዎች ዘገባዎችን የኢትዮጵያ ሚዲያዎች ደግሞ በምንጭነት ይጠቀማሉና እኛንም ጨምሮ ሁላችንም በዚህ በኩል እርስዎ ያስተዋሏቸውን ነገሮች እንደ ክፍተት ሊነሱ የሚችሉትን እንዲያነሱልኝ ነው። ከዚሁ ጋር እያይዤ ግን እንደዚሁ በእኛም ሀገር ይሁን በሌሎች ሀገራት ላይ የእስራኤልን እውነት ሊገልጡና ሚዛናዊነትን ደግሞ ሊያሳዩ የሚችሉ ሚዲያዎች ደግሞ አለመኖር እንደ ክፍተት ይነሳል። እነዚህ ነገሮች እየተሰራባቸው ከሆነም እሱንም እንዲያነሱልኝ ነው። ይህንን አስተውለዋል ግን አሁን ያልኳቸውን ነገሮች? አዎ፣ በመሰረቱ የዚህ እውነቱን ካለመረዳት የተነሳ በጠላት በኩል በሚደረገው ፕሮፓጋንዳ የአእምሮ ሰለባ የሆኑ የአስተሳሰብ ሰለባ የሆኑ በዚህ በኢትዮጵያ ብዙም ባይሆኑ አንዳንድ ግለሰቦች እንዳሉ ግልጽ ነው። ይሄንም ደግሞ በሶሻል ሚዲያም ሆነ
በአንዳንድ የሚዲያ መድረክ ላይ ሀሳባቸውን የግል ሀሳባቸውን ሲሰጡ አስተያየታቸውን ሲሰጡ ተመልክቻለሁ። ይሄ ሁኔታ እንግዲህ እውነቱን ካለመረዳት ሊሆን ይችላል፣ ወይም ደግሞ እውነቱን ደግሞ ላለመረዳትም ደግሞ ፍላጎት የለ ሆኖ ሊሆን ይችላል። በሶስተኛው አማራጭ ደግሞ ምናልባት የዚህ የሐሰት ፕሮፓጋንዳ ሰለባ ሆነው ሊሆን ይችላሉ። ስለዚህ እኛ በተቻለ መጠን እውነቱን ለማስረዳት ኤምባሲያችንም ጥረት ያደርጋል። ከዚያ በተጨማሪ ደግሞ በዓለም አቀፍ ደረጃ i24 የሚባል ዓለም አቀፍ የቴሌቪዥን ጣቢያ አለ። ከዚህ የሄዳው የሲኒየር የሚዲያ ልዑካንም ይህን ቦታ ጎብኝቷል እስከማውቀው ድረስ እና ይሄ ሁኔታ ለምሳሌ በእንግሊዘኛ፣ በፈረንሳይኛ፣ በአረበኛ እና በዕብራይስጥ የሚሰጥ አገልግሎት ያለው ነገር ነው። ስለዚህ ይሄ ምናልባት ጥረቱና ዋናው የአልጀዚራን የሐሰት ፕሮፓጋንዳ እውነቱን ለመስማትና ለማወቅ ለሚፈልግ እድል ለመስጠት የዚህ አይነት ሁኔታ አለ። ይሄ ሁኔታ እንዲስፋፋ ጥረት እያደረግን ነው። ወደ ሌላ ቋንቋዎችም ደግሞ ሰፋ እንዲል ደግሞ ጥረት እያደረግን ነው በዚህ ሂደት ላይ እንጂ በትክክል አስተውያለሁ። ይሄ ሁኔታ ደግሞ ልክ በዲፕሎማሲው ልክ በመከላከያ ኃይሉ በውትድርናው እንደሚደረገው መከላከያ ደግሞ በሚዲያ በኩል ደግሞ ያለው መከላከያ መጠናከር አለበት ብለን እናምናለን። ወደ ኢኮኖሚና እንግዲህ ሌሎች እድገትና የልማት ጉዳዮች ስመለስ ካየናቸው መካከል አንዱ የግብርናው ዘርፍ ነውና በዓለም የጠብታ መስኖን በማስተዋወቅ ረገድ እስራኤል ቀዳሚዋ ናት። እርሶም በመግቢያችን እንደገለጹት በረሃማ ብትሆንም በረሃውን አልምታ ደግሞ የተትረፈረፉ ምርቶችን ለዓለም ገበያ ታቀርባለች እና እንደኛ ያሉ ሀገራት ደግሞ ሰፊ የእርሻ መሬት፣ የዝናብ ውሃ፣ ወንዞችን ይዘው ደግሞ በግብርናው ፊት መሪ ሲሆኑ አይታይም። የእስራኤል በግብርና ዘርፍ ላይ ይህንን ያህል ትግል አድርጎ የመለወጥ ሂደት ለእንደኛ ላለው ሀገር ሊያሳይ የሚችለው ሊያስተምር የሚችለው ነገር ምንድን ነው? እኔ በመሰረቱ ከአንድ ዓመት 3 ወር በፊት ወደዚህ ስመጣ ይህን ኃላፊነት ተቀብዬ ስመጣ ትልቅ ታሪካዊ እድል ገጠመኝ የሚል እምነትን ስንቅ አድርጌ ነው የመጣሁት። ያም ምንድን ነው? ኢትዮጵያ ተወልጄ እንደማደጌ እና የመጀመሪያ የእውቀት መሰረትን ከኢትዮጵያ ተምሬ ነው የሄድኩት። የኢትዮጵያን የተፈጥሮ ሀብት አውቀዋለሁ። ኢትዮጵያ በተፈጥሮ ሀብት አላት። አፈሯ ለም ነው። ውስን የሌለው ውሃ አላት። ውስን የሌለው የሰው ኃይል አላት። የከርሰ ምድር ሀብቷ ንጥረ ነገሯ ገና ያልተነካ ድንግል ሀገር ናት። በቅኝ ግዛት ያልተገዛችና መብቷንና ሉዓላዊነቷን ጠብቃ የኖረች ሀገር ናት። ስለዚህ ይህንን ያላትን የተፈጥሮ ሀብት የእስራኤልን ምድረ በዳ አረንጓዴ ያደረገው የእስራኤልን የነበረውን ችግር አስወግዶ እስራኤል ዛሬ ጠንካራ የኢኮኖሚ ባለቤት እንድትሆን ያደረጋት ቴክኖሎጂው ነው። ስለዚህ እኔ ያሰብኩት ያን ቴክኖሎጂ ወደ ኢትዮጵያ በማምጣት ከተፈጥሮ ሀብቷ ጋር ማገናኘቱ እንኳን ለኢትዮጵያ ለአፍሪካ የሚጠቅም ምርት ማምረት ይቻላል ብዬ አምናለሁ። በዚህም ሂደት ላይ ይህን ስራችን እየሰራን እንገኛለን። ዛሬ የእስራኤል ቴክኖሎጂ ኢትዮጵያ ውስጥ እንደጠበቅኩት ገና በብዛት ባይሆንም በእርሻው ልማት በኩል ከግብርና ሚኒስቴር ጋር በመተባበር
በሁለት አቅጣጫዎች እንሰራለን። አንደኛው ቴክኖሎጂውን በማምጣት በኩል፣ ሁለተኛውን ደግሞ ካፓሲቲ ቢልዲንግ ወይም ደግሞ የቴክኖሎጂውን አጠቃቀም በማስተማር እና በማሰልጠን የእስራኤልን ተሞክሮ ለኢትዮጵያ የግብርና ባለሙያዎች በማካፈል፣ በጤና በኩል ይሄን እንደሆን እንደዚህው የእስራኤል ተሞክሮና ቴክኖሎጂና ልምድ አሰራር ከኢትዮጵያ ዶክተሮች ጋር በአንድነት በመሆን የልምድ የእውቀት ልውውጥ በማድረግ ዶክተሮችንም ወደ እስራኤል በመውሰድ በዚያ አጥንተው ተምረው እንዲመጡ፣ የእስራኤልም ደግሞ ዶክተሮች መጥተው ከዚህ አስፈላጊውን አገልግሎትና ትምህርት ወይም ካፓሲቲ ቢልዲንግ ትሬኒንግ እንዲያደርጉ፣ ይሄን በአራት መስመሮች ላይ ነው ስራችን በማካሄድ ላይ ነው ያለው። አንደኛው መንግስት ለመንግስት በሚለው የመስመራችን ነው። በመንግስት በሚለው መስመራችን ውስጥ በሁለቱ መንግስታት መካከል የሚደረጉ የጋራ ፕሮጀክቶች በእርሻውም ሆነ በጤናም ሆነ በደህንነቱም በኩል በጸጥታውም በኩል እስራኤል ያላትን ልምድ ለኢትዮጵያ ታካፍላለች፣ ኢትዮጵያም ያላትን ልምድ ለእስራኤል ታካፍላለች። በዲፕሎማሲው ደረጃ እስራኤል ሆነ ኢትዮጵያ በአንድ ላይ እየተናበቡ እየተደጋገፉ በዓለም አቀፉ መድረክ ላይ ይተባበራሉ ማለት ነው። በተለያዩ መንገዶች የከፍተኛ ጉብኝቶች በውጭ ጉዳይ በኩል የኢትዮጵያ የውጭ ጉዳይ በመጋቢት ወር እስራኤልን በመጎብኘት ብዙ ስኬታማ ውሳኔዎችን ወይም ስኬታማ የሆነ ጉብኝት ተካሂዷል። የእስራኤልም የውጭ ጉዳይ ሚኒስትር በግንቦት ወር እዚህ በመምጣት ከ30 በላይ የሆኑ ባለሀብቶችን ወደዚህ በማምጣት በኢትዮጵያ ውስጥ ኢንቨስት እንዲያደርጉ የኢትዮጵያ እስራኤል ቢዝነስ ፎረም የሚል ተቋቁሞ ስራው እየተሰራ ይገኛል ማለት ነው። ይሄም ስራ በግብርናው ቴክኖሎጂንን መሰረትና ዋና በማድረግ በጤናም በኩል እንደዚህው በፈጠራ ችሎታም በኩል በኢኖቬሽን እና ቴክኖሎጂ በፈጠራውም በኩል አሁን ባለፈው ሳምንት የአንድ ሳምንት የኢኖቬሽን ዊክ ነበረን ከዚህ አዲስ አበባ ከሁሉም ክልሎች የተወጣጡ ከ120 ያላነሱ በጣም ታዳጊ ወጣቶች ታላንትድ የሆኑ የኤንተርፕረነርሺፕ ወይም የፈጠራና ልምድ ሙከራ ላይ ያሉና በማቋቋም ላይ ያሉ ይሄ ኮርስ ተሰጥቷቸው ከእስራኤል ኤክስፐርቶች መጥተው ስራቸውን የራሳቸውን የፈጠራ ችሎታቸውን እንዲያዳብሩ ጥረት ይሄም መንግስት ለመንግስት በሚለው በእስራኤል መንግስት ወጪ የሚካሄድ ነው ማለት ነው። የተለያዩ የኢትዮጵያን ኤኮሲስተም ለማጠናከር ከኢትዮጵያን ኢንቨስትመንት ሆልዲንግስ ጋር ግሩም የሆነ ፕሮጀክቶችን እናካሄዳለን። በውትድርናውም በኩል ይሄርን እንደሆነ በሴኪሪቲ በፖሊስም ደረጃ ይሄርን እንደሆነ ብዙ የጋራ ስራዎች እየተሰሩ ናቸው። ዋናው ቴክኖሎጂው በሁሉም ዘርፍ ቴክኖሎጂው እስራኤል ሀገር የሰራው እስራኤል ሀገር ውስጥ ያሳዊ ለውጥ በኢትዮጵያ ውስጥ ለውጥ እንዲያደርግ ነው። እርግጥ ሮም በአንድ ሌሊት አልተመሰረተችም፣ ጊዜ ይጠይቃል። ነገር ግን ያለነው ሂደቱ ትልቅ የሚያበረታታና ትልቅ ተስፋ የሚሰጥ ሁኔታ ነው። ዛሬ እስራኤል በጀመረችው የአቮካዶ ምርት በኢትዮጵያ ውስጥ ዛሬ ኢትዮጵያ ከአውሮፓ ገበያ አቅራቢ ሀገሮች አንዷ ኢትዮጵያ ናት። ከስንት ዓመት በፊት ነበር የተጀመረው አቮካዶ? እንግዲህ ይሄ የአቮካዶ ምርት የተጀመረው ቀደም ሲል ነው። ዛሬ በአጭር ጊዜ ውስጥ ይሆን አይደለም። አሁን ያን የተጀመረውንን በዚህ ሂደት ላይ ማስፋት ነው የምናደርገው። እንዴት ነው የምናሰፋው? በየጊዜው ያሉትን የአቮካዶን ፕሮዳክሽን ወይም ደግሞ የምርቱን ኃይል ለመጨመር ያሉትን ዘመናዊ ቴክኖሎጂዎች የማምጣትና የገበሬዎችን የማሰልጠን ነው። ለምሳሌ
ከ3 ወር በፊት ቡታጅራ ነበርኩኝ። ቡታጅራ የሄድኩበት ምክንያት የእስራኤል የአቮካዶ የመጀመሪያ የእርሻ ልማት ቡታጅራ ላይ ነው ያለው እና እዚያ ላይ ከሁሉም ክልሎች የተወጣጡ በኢትዮጵያ የግብርና ሚኒስቴር የተመረጡ ኤክስፐርቶች የኢትዮጵያ የግብርና ኤክስፐርቶች 32 የሚሆኑ ተመርጠው ቡታጅራ አውራጃ ላይ ከእስራኤል በመጡ ኤክስፐርቶች በጣም ኢንቴንሲቭ የሆነ ኮርስ ተሰጥቷቸዋል። በቴዎሬቲካል ደረጃ እንዲሁም ደግሞ በፕራክቲካል ደረጃ ከዚያው ከእርሻው ቦታ ላይ ይህን እኔ ራሴ ሄጄ አይቻለሁ። ኮርሱን ለተሳተፉትም ሰርቲፊኬትን አድያለሁ። ይሄ ምንድነው የሚያሳየው? ቀደም ብሎ የተጀመረው ሂደት እንዳይደክምና እየተስፋፋ እንደሚሄድ ነው አሁን በስራ ላይ ያለ ነው እንጂ ቀደም ሲል ነው። ኤግዛክትሊ መቼ ተጀመረ የሚለውን ዓመተ ምሕረቱ አላስታውሰውም። ግን እስራኤል እንደተጀመረ ይሄ ሁኔታ የእስራኤል አሻራ መሆኑ ግልጽ ነው። አቮካዶን በተመለከተ በተለያዩም ደግሞ እጽዋትን በተመለከተ ብዙ ጥረቶች እየተደረጉ ነው። ከ100 በላይ የሚሆኑ የእስራኤል ባለሀብቶች በኢትዮጵያ ውስጥ አሁን በልማቱ በኩል እየሰሩ ይገኛሉ። በእርሻው በኩል ወደ ቢሾፍቱ ወጣ ብለን ብናይ በእስራኤል ቴክኖሎጂ ያለውንን የእርሻ የችግኝ ልማት በቀላሉ ማየት ይቻላል። እዚህ ቢሾፍቱ አካባቢ በአዋሳም አካባቢ ያለው የኢንዱስትሪም ሆነ የፉድ ፕሮሰሲንግ ፋክተሪም ሆነ የአሳ እርባታም ሆነ የእንቁላልም የዶሮም ይሄን የመሳሰሉ የአበባ እርባታዎች እድገትም ወይም ደግሞ እርሻ ልማት ይሄን በመሳሰሉ ሁሉ በግብርናው በኩል ጥሩ የሆነ ሁኔታ አለ። በቂ ነው ማለት አይደለም። የበለጠ መስራት አለብን። የበለጠ መጠናከር አለበት። በጤናው በኩል ይሄን እንደሆን ብዙ መንግስታዊ ያልሆኑ የእስራኤል ድርጅቶች ከመንግስት ለመንግስቱ ፕሮጀክት ሌላ በተጨማሪ ደግሞ ግብረሰናይ ድርጅቶች መንግስታዊ ያልሆኑ ደግሞ በተለያየ የጤና ፊልድ ውስጥ ወይም ፕሮፌሽናል አቅጣጫ ውስጥ የሚሰሩ አሉ። በልብ ቀዶ ጥገና፣ በአይ ኦፕሬሽን አይንን ቀዶ ጥገና በማድረግ እንደዚሁም ደግሞ በተለያዩ አጠቃላይ በሆኑ በሽታዎችን ለማጥፋት ከጤና ጥበቃ ሚኒስቴር ጋር በመተባበር የሚሰሩ ድርጅቶች አሉ። ኦፕሬሽን ኢትዮጵያ በጠቅላላዋ ኢትዮጵያ በየ3 ወሩ እየመጡ ብዙ ሰዎችን የአይ ሰርጀሪ ያደርጋሉ። አዋሳ ላይ ባለፈው ወር ላይ ያደረግነው የአዋሳ ሆስፒታል እና ዩኒቨርሲቲው ያለው ሆስፒታል ጋር ከእስራኤል የመጣ የሕክምና ልዑካን ከፍተኛ አገልግሎት ከፍተኛ ስራ ሰርተዋል። ይህም በሚሰሩበት ጊዜ ሌሎችንም እያሰለጠኑና ካፓሲቲ ቢልዲንግ እየገነቡ ነው የሚሄዱት። በኢኖቬሽንም ቀደም ብዬ እንደጠቀስኩትኝ የተለያዩ ስራዎች እየተሰሩ ናቸው። በቂ አይደሉም፣ ግን አሁን የሚሄደው ሁኔታ በጣም ጥሩ ሁኔታ ነው ያለው። ሌላው ፒፕል ቱ ፒፕል በሚለው መስመራችን ውስጥ ደግሞ የተለያዩ የንግዱ ሁኔታ በ4 ሰዓት ውስጥ የኢትዮጵያ አየር መንገድ ወይም ካርጎ ፕሌኑ በቀላሉ የንግድ እቃዎችን በ4 ሰዓት ውስጥ ተላቪቭ ያደርሳል። ከተላቪቭ ቦሌ ደግሞ ይደርሳል። በዚህ ሁኔታ ላይ በጣም የተጠናከረ ሁኔታ አለ። ለምሳሌ የእናንተም ወደ እስራኤል መሄድ አንዱ ፒፕል ቱ ፒፕል በሚለው የፓብሊክ ዲፕሎማሲ በሚለው ሁኔታ የእስራኤልን ተጨባጭ ሁኔታ እንዲያው በተለያዩ ሚዲያዎች ብቻ ሰለባ ከምንሆን በትክክል አይቶ እውነቱንን መረዳቱ ይበልጣል በሚል ሁኔታ ነውና በቱሪዝም ሁኔታ ያርን እንደሆን ደግሞ በጣም ጥሩ የሆነ ሁኔታ ነው ያለ። እንደሚታወቀው የኢትዮጵያ
ተዋህዶ ቤተክርስቲያን ብቸኛዋ የአፍሪካ ውስጥ በተለይ ግብፅን አልባ ማለት ነው ብቸኛዋ አገር ናት። ከ7 ያላነሱ አብያተ ክርስቲያናትና ገዳማት በእስራኤል ላይ ንብረት ያላት። በዚህ ሁኔታ ምእመናኑ ወደ ኢየሩሳሌም ለመሳለም የሚሄደው ብዙ ነው በየጊዜው። እንደዚሁም ደግሞ የኢትዮጵያ ቤተ እስራኤሎች እንደምታውቁ ከ180,000 በላይ የማናንስ በእስራኤል ሀገር ስለምንገኝ ያ ማህበረሰብ ደግሞ ተወልዶ ያደገበትን ወንዙን፣ ሸንተረሩን፣ ተራራውን ለማየት ደግሞ ወደዚህ በየጊዜው የሚመጣው ብዙ ነው። ይሄም የሁለቱን ሀገሮች እንደ ህያው ድልድይ በመሆን የሁለቱን ሀገሮች ግንኙነት በኢኮኖሚው በቱሪዝም ያለው ሁኔታ ያጠናክረዋል ማለት ነው። እነዚህም ደግሞ ከቤተ እስራኤል ወገን የሆኑትም ደግሞ ብዙዎች በኢንቨስትመንት ደረጃም ደግሞ የተሰማሩ አሉ። ራሳቸውን ችለው ፋብሪካ ሁሉ ያቋቋማሉ። ከሌላው ጋር አብረው ተደርበው ከሌላው እስራኤላዊ ጋር ኢትዮጵያዊ ትውልድ ካልሆነው ጋራም በአንድ ላይ በመሆን የተለያዩ የልማትን ፕሮጀክት ከዚህ ከፍተዋል ማለት ነው። እነዚህ እንግዲህ በ70 ዓመታት ወይም በ78 ዓመታት ታሪኳ እስራኤል ከፍተኛ የሆነ ኢኮኖሚ ገንብታለች በዓለም ላይ። ከግብርናው ባሻገር እርሶም የገለጹት ነው፣ ቴክኖሎጂው አለ፣ የጤናው ዘርፍ አለ፣ ቱሪዝሙ አለ እና በተዘዋወርንባቸውና ባየንባቸው ሂደቶች ውስጥ የስራ አጥነት ቁጥርን ከመቀነስ፣ አምራች ዜጋውን ከማበረታታት፣ የትምህርት ስርዓቱን ከማስፋፋት አንጻርም ጠንካራ ስራዎች እየሰራች ነው ሄደችውና ለኢትዮጵያ ትርፍ ሊሆኑ የሚችሉ ተሞክሮች ይኖራሉ። ይሄን ለማድረግ ቀላል የማይባሉ የቤት ስራዎችም እንደነበሩባት ይታይ ነበር እና ምን አልፋለች? ኢኮኖሚዋን አጠንክራ ለመሄድ በፖለቲካው መስክ ራሷን የገነባችበትን መንገድ ቀድመን ስላነሳን። እስራኤል ብዙ ጥረትን ብዙ ችግሮችን አሳልፋለች። ችግሮች አሁንም አልፈዋል ማለት ያስቸግራል። አሁንም ቢሆን ያሉ ግን ለዚያ ችግር መፍትሄ እየሰጠች የምትሄደው ያ ችግር ደግሞ ወደ ኋላ ሳይሆን የሚጎትት ወደፊት ነው የሚያሳድገው አገሪቱን። ይሄም እንግዲህ ያለው ምንድነው ለዚያ ችግር መፍትሄ በመፈለግ ነው እና አሁን ለምሳሌ ቀደም ብዬም እንደጠቀስኩት ከ100 አገሮች የተወጣጡ ከስደት የተመለሱ ማህበረሰብ ነው እንግዲህ ከአንድ ላይ ተዋህዶ እንደ አንድ ቤተሰብ ሆኖ የሚኖረው ማለት ነው። በዚህ ላይ ሁሉም አንድ አይነት የትምህርት ችሎታ ወይም ደግሞ በሙያ አንጻር ለሀገሪቱ አስተዋጽኦ የሚያደርጉ ይዞ መጥቷል ማለት አይደለም። የተለያየ ህብረተሰብ ነው። ስለዚህ እስራኤል በመጀመሪያ ደረጃ ዜጎቿ ባለሙያ እንዲሆኑ ያቀደችው ሂደት አለ። ከውጭ ከስደት የሚመለሱትን በመቀበል የትምህርትን እድል በመስጠት የነፃ የትምህርት እድል በመስጠት የነፃ የሕክምና እድል በመስጠት የነፃ የቤት ነፃም ባይሆን ጥሩ በሆነ ሁኔታ አመቻች በሆነ በሚችሉት መንገድ በማመቻቸት ቤትን በማድረግ እነዚህን አዲስ ዜጋዎች ማቋቋም ነው ማለት ነው እና እነዚህ ሰዎች ለሀገሪቱ አምራች ነው የሚሆኑት፣ ለሀገሪቱ ጥቅም ነው የሚሆኑት እንጂ የሀገሪቱ ሸክም አይሆኑም። ይሄንም ደግሞ የሚደረግበት ምክንያት እንዳመጣጣቸው እንደ ችሎታቸው በየችሎታቸው በማሰማራትና ስልጠና በመስጠት የትምህርትን እኩልነት እድል በመስጠት በዚህ ሁኔታ ላይ መቋቋም ተችሏል። የሚመጣው ደግሞ ኃይል የተለያየ ችሎታንና እውቀት ይዞ ነው የሚመጣው። ያንን እውቀት አንተ ያመጣኸው ከሀገርህ ዋጋ የለውም ብሎ የእስራኤል መንግስት አይንቅም። የእያንዳንዱን ባህል፣ የእያንዳንዱን ቋንቋ፣ የእያንዳንዱን የሙያ ችሎታ በክብር በመቀበል ለሀገሪቱ እድገትና ለኢኮኖሚውም ሆነ ለደህንነቱም ሆነ
ይጠቀምበታል። ይሄ ሁኔታ ነው ያለ። አሁን ለምሳሌ የእኛን ማህበረሰብ ልውሰድ። ከኢትዮጵያ ይሄድ ነው የእኛ ማህበረሰብ እንደሚታወቀው ከገጠሯ ኢትዮጵያ የሄደ ነው 90% የኛ የቤተ እስራኤል ማህበረሰብ። ጥቂቶች ነው በትምህርት ከዚህ በትምህርት ቤት የነበርነው በጣም ጥቂቶች ነን እንጂ 90% በገጠር አርብቶ አደር የሆነ ማህበረሰብ ነው ወደዚህ ሄደው። እስራኤል ደግሞ በቴክኖሎጂ ያደገች ሀገር ናት። ስለዚህ አሁን ይሄንን ሁኔታ ለማጣጣም ምንድን ነው የተደረገው? የመንግስት መርሃ ግብር መጀመሪያ ቋንቋውን ማስተማር፣ ከዚያ ደግሞ ሙያውን ማስተማር እንደየአቅሙ፣ እንደየችሎታው፣ እንደየእድሜው። በዚህ አይነት ሁኔታ ያ ተምሮ በሙያው ሰልጥኖ የወጣው ለሀገሪቱ ሸክም ሳይሆን ግብር እየከፈለ ለሀገሪቱ ልማት አብሮ የሚሳተፍ ነው ማለት ነው። እና የእኛ እንኳ ዶክተር ሁነን ፕሮፌሰር ሁነን መሐንዲስ ሁነን ያለርነው ህብረተሰብ የትምህርትን እድል በማግኘት ተምረን መንግስት በሚሰጠን ድጋፍና በመማር ለሀገሪቱ አስተዋጽኦ በዘርፍ ውስጥ ተሰግስገን እንገኛለን። በአሁኑ ደረጃ ከነዚህ ውስጥ አንዱ የነፃ የአካዳሚም ሆነ የሙያ ትምህርት መሰጠቱ ነው። ማንኛውም አዲስ ገቢ ከዚህ ከኢትዮጵያ ሆነ ከሌላ አገር የሚመጣው መጀመሪያ ደረጃ ዩኒቨርሲቲ የሚገባው ያን ዩኒቨርሲቲ ወጪ መንግስት ነው የሚከፍልለት። እንደ ኢትዮጵያ ዩኒቨርሲቲ በነፃ አይደለም። ከእስራኤል ሀገር እስከ 12ኛ ክፍል ትምህርቱ ነፃ ነው። ከ12 በኋላ ግን ኮሌጅም ሆነ ዩኒቨርሲቲም ሆነ በግሉ መክፈል አለበት። ስለዚህ ያንን ክፍያ መንግስት ይከፍልልናል። እኔ ሁለተኛ ደረጃን እዚህ ጨርሼ ብሄድም ከፍተኛ ትምህርቴን ያጠናቀቅኩት የእስራኤል መንግስት ለዩኒቨርሲቲው በሚከፍለው ክፍያ ነው ማለት ነው። የዚህ አይነት ይሄ ምንድን ነው? የሰው ኃይልን ማምረት ማለት ነው። ስለዚህ የሰው ኃይልን በማምረት የኢኮኖሚዋን እድገት ማሳደግ ትችላለች ማለት ነው። በማሰልጠንና ወደ ስራ መስክ በማሰማራት ነው። በኤኮሲስተማችን ወይም ደግሞ በኢኖቬሽን ዊክ ትምህርት ከሚሰጠው ውስጥ አንዱ ምንድን ነው? ዜጎች ተምረው አውቀው የራሳቸውን የሆነ የስራ መስክ የመክፈት ችሎታ ይኖራቸዋል ማለት ነው። እና የእስራኤል የኢኮኖሚ ግንባታ በህዝቦቿ በሰው ኃይሏ በትክክል በመጠቀሟና አስተምራ በማሰማራቷ ነው። ታሪክን ያቆዩበት መንገድ እንግዲህ በጣም የሚያስገርም የሚያስደንቅ ነው እና እንደ ጥንታዊነቷ የሺህ ዘመናት ታሪክ እንዳላት ዳግም ስትገነባ ደግሞ ታሪኳን አቆይቶ ለመቀጠልና ለቱሪስት መስህብ ለማድረግ የሄደችበት መንገድ በጣም የሚያስገርም ነው እና ሀገራት የራሳቸውን የቅርጽም እንግዲህ የተለያዩ ስትራክቸሮችን መቀየርም የማሳደግ ሚና ሊኖራቸው ይችላል። እስራኤል ግን ታሪኳን ያቆየችበት መንገድ አስተማሪ ነው እና በእኛ ሀገር የመልሶ ግንባታዎች፣ የአዳዲስ ግንባታዎች፣ ከተማን የማነጽ ከተማን የማስዋብ ነገሮችን ከዛ አንጻር ስናየው ታሪክ ሲቆይ እንዴት ለወደፊት ትውልድ ትዝታ ሊሆን እንደሚችል ለሚመጣውም ደግሞ ሊያስተምር እንደሚችል ያየንበት ነበር እና ምን እንማርበት? እኛ ካየነው ባሻገር ሌላው የኢትዮጵያ ዜጋ ከዛች ሀገር ምን ይማር? ታሪክን ከማቆየት አንጻር የተሄደበትን መንገድ። ታሪክ ትልቅ ሀብት ነው። ቅርስ ትልቅ ሀብት ነው። አያያዙን ካወቅንበትና ጥሩ አገን ከያዝነው ትልቅ ሀብት ነው። እስራኤል 2 ኦልድ ሲቲዎች ወይም አሮዬ ከተማዎችን ጥንታዊ ከተማዎችን ጎብኝታችኋል። በጎብኝታችሁ ጃፋ ተላቢብ ውስጥ እና ኢየሩሳሌም
ኦልድ ሲቲ የተባለው አሮዬ የጥንታዊው ከተማ አሰራራቸው ጥንታዊ ናቸው። መንገዳቸው በጣም ጠባብ ነው። ይሄ ጥንታዊ የነበረው ኮሪደር ነው፣ ዘመናዊው አይደለም። ተላቢብ ዘመናዊዋ ተላቢብ የተሰራችው ግን ለየት ያለ ነው። የኢየሩሳሌምም እንደዚሁ። አሁን እነዚህ አሮዬ ከተማዎች ጥንታዊ ከተማዎች እንደገና አፍልሶ ደምስሶ የነበሩትን በዘመናዊ ሰማይ ጠቀስ ፎቅ አልተተኩም። እነዚህ ነገሮች ፕሪዘርቭድ ሆነዋል፣ ተጠብቀዋል፣ ተጠግነው መልካቸውን ሳይቀይሩ ጥንታዊነታቸውን ይዘዋል። እነዚህ የቱሪስት መዳረሻ ናቸው። ታሪክንም ለትውልዱም በማስተማር በኩል በተግባር እንዲህ ነበረ። አሁን ጃፋ በኩል ብዙ ታሪክ ያላት ቦታ ናት። መጽሐፍ ቅዱስ ይሄርን እንደሆነ ብዙ በብሉይ ኪዳንም በአዲስ ኪዳንም ታሪክ ያለባት ሀገር ናት። እነ ነቢዩ ዮናስ የእግዚአብሔርን ትእዛዝ አልፈጽምም ብለው የኮበለለባት ወደብ እቺ ጃፋ ናት፣ ያቺ ቦታ ናት። እና እንደ ምሳሌ ነው የምጠቅሰው። አምሹር ጋይደሮች ወይም አስተናጋጆች ብዙ ታሪክ ነግረዋቸዋል። ቤተክርስቲያኖችም ሁሉ በጥንታዊ መልክ የተሰሩ እንዳሉ፣ መስጊዶችም ሴኔጋጎችም በዚህ አካባቢ ያለው ሁኔታ ነው እና ጥንታዊ በታሪኩ ውስጥም ሶስቱም ሃይማኖቶች በአብሮነት ተከባብረው ይኖሩ እንደነበረ የሚያሳይ ሁኔታ ነው ያለው ሁኔታ እና ብዙ የታሪክ ሂደቶችን ያሳያል ማለት ነው። ወደ ኦልድ ሲቲ የመጣ ጊዜ ደግሞ ያ ከጥንት ሰለሞን የሰራው ቤተ መቅደስ የፈራረሰው መጀመሪያ ናቡከደነጾር ያፈረሰው፣ በኋላ ደግሞ በፋሪስ መንግስት ተፈቅዶላቸው በቂሮስ መሪነት መጠው ሁለተኛውን ቤተ መቅደስም ቢሰሩት ያም ደግሞ የፈረሰው ቅርሱ ግን እንዳለ ይገኛል፣ ይታያል። እንዳይፈርስ በዙሪያው ይጠገን እንጂ ጥንታዊው ያለ ነው። በኢየሩሳሌም ውስጥ ያለው የኦልድ ሲቲ ወደ ደብረ ስልጣንም ስትሄዱ ያያችሁት ያ መተላለፊያ ሁሉ ልክ በቀድሞው ጊዜ የነበረውን ሁኔታ የሚያስታውስና በትክክል ያለ ሁኔታ ነውና ይሄ በኢኮኖሚ አንጻር ይሄን እንደሆነ የቱሪዝም መዳረሻ ነው። ብዙ የቱሪዝም ገቢነትን ያመጣል ማለት ነው። በታሪክ ጥበቃ በኤዱኬሽን ይሄን እንደሆነ ደግሞ አዲሱን ትውልድ የሚያስተምር ነው፣ ታሪክን የሚያስተምር ነው ማለት ነው እና የነበሩ ቅርሶችን የነበሩ ታሪኮችን መጠበቁ እጅግ በጣም ጥሩ ነገር ነው። ጎንደር ነው ያደግኩት። የነ ፋሲልን ግንብ እያየሁ ነው ያደግኩት። ይሄ ለኢትዮጵያ ትልቅ ቅርስ ነው። የነገስታት የነ አፄ ቴዎድሮስ ጎርጎራ አካባቢ ያለው ግንብ፣ ጨርቆስ አባንጤኖስ ነው ቁስቋም በላይ ያለው የነገስታቱ ግንብ፣ የታች የመዋኛው የጎንደሩ የአፄ ፋሲል መዋኛ፣ የፋሲለደስ ላይ ያለው የፋሲለደሱ፣ ይሄ ሁሉ ቅርሱ ተጠብቆ መኖሩ ለትውልድ እና ለቱሪዝም መዳረሻ የሚጠቅም ነው። የአክሱም ሐውልት ትልቅ ታሪካዊ ቅርሶች ናቸውና ታሪክን የመጠበቅ ቅርስን መጠበቅ የአንድ ሀገር ትሬዠር ወይም ደግሞ ሀብት ነው ማለት ነው እና እስራኤል በዚህ ታምናለች። ታሪኳንም ቢሆን በሙዚየም መልክ የሚጠበቁት እንደነ ሆሎካስት ሙዚየም፣ የሳይንስ ሙዚየም አለ፣ የዲያስፖራ ሙዚየም አለ። ከጊዜ ጥረት አላያችሁት ሆኖ እንጂ ብዙ ሙዚየሞች አሉ። ያ ምንድነው የሚያስተምረን? ለትውልዱ ተጠብቀው ለትምህርት የሚጠቅሙና ለቱሪስትም ደግሞ በኢኮኖሚ በኩል ገቢ የሚያመጡ ናቸው። ሌላው ትልቁ ነገር ኢየሩሳሌም ላይ የነበረው የቤተ እስራኤላውያን በአካባቢው ላይ
የሀገር ባለቤትነት ስሜት መኖር እንደውም እንደ ሁለተኛ ዜጋ ያለ መቆጠር ራሳቸውን ከዜጋው እኩል ወይም ከዜጋው በላይም እንደውም የባለ ሀገርነት ስሜት እያየን ነበርና ይሄ ትልቁ ሊያስተምረን የሚችል ነገር ነው። እንግዲህ በልዩነት ውስጥ አንድ ሆኖ መኖር የሚያስችል ድባብ ተፈጥሯል። በዛ አካባቢ ተምረንባቸው የመጣናቸው ናቸው። እርሶም ደግሞ የዚሁ ማህበረሰብ አባል እንደመሆኑ ሊነግሩን የሚችሉት ብዙ ታሪክ ይኖራል ካየነው ባሻገር። በጣም እስራኤል እንደተናገርኩት በ1948 እንደገና በአዲስ መልክ በዘመናዊ መልክ ከተቋቋመች አንስቶ ከ100 አገር በላይ የሆኑ የእስራኤል ወገን የሆኑ ሁሉ ወደ እስራኤል ተሰባስበዋል። ይሄ ስብስባችን ደግሞ አስቀድሞ በነቢያት በመጽሐፍ ቅዱስ የተጻፈ ነው። ሕዝቅኤል ትንቢተ ሕዝቅኤል ላይ ብናነብ ከተበተናችሁበት ከአራቱም ማዕዘን ከህዝቡ መካከል ከየሀገራቱ አመጣችኋለሁ፣ ሰበስባችኋለሁ፣ ወደ ገዛ ሀገራችሁ አመጣችኋለሁ ይላል እና ይሄ ቃል ዛሬ ከየቦታው በዓለም ውስጥ የእስራኤል ልጆች በሮማውያንም ጊዜ ይሆናል ከሮማውያንም በፊት በተደረገው ስደት ላይ የተበተነው ህዝብ ተሰብስቧል። እንዲያውም ወደ መጨረሻ የተሰበሰብነው እኛ ከኢትዮጵያ የነበርነ ነው። ምክንያቱም ታሪክ እንደሚሉን ቀደም ሲል ከወጣው የእስራኤል ማህበረሰብ ያልተመለስነ በሁለተኛው ቤተ መቅደስ የኢትዮጵያን ቤተ እስራኤል እንደሆነ የታሪክ ጸሐፊዎች ይጽፋሉ። ለዚህም ነው ስግድ ዩኒክ የሆነ የኢትዮጵያ ቤተ እስራኤሎች ብቻ ይዘውት የመጡ ነው። ጥንታዊነቱ ለሁሉም እስራኤል ነው ባሉ የነበረ በነ እዝራና በነ ነህምያ ጊዜ በባቢሎን በስደት በነበሩበት ጊዜ በሜዶንና ፋሪስ በስደት ይኖሩ በነበሩበት ጊዜ የእስራኤል ልጆች ከከፍተኛ ተራራ ላይ እየወጡ ወደ ኢየሩሳሌም በመመልከት በሚቀጥለው ዓመት ወደ ኢየሩሳሌም መልሰን በማለት ኦሪቱን 5ቱን ብሔረ ኦሪት በመያዝ እየተማሩ በየዓመቱ የሃይማኖት መሪዎች እያስተማሩ ይሄንን ስርዓት ጠብቆ የኖረ የኢትዮጵያ ቤተ እስራኤል ብቻ ነው። በጎንደር ተራራ በሰው በየዓመቱ እየተሰበሰበ ወደ እስራኤል መልሰን እያለ እየጸለየ በጾም በጸሎት የቆየ ነው። ያ ጸሎት ተሰምቶ ነቢያት ትንቢተ ኢሳያስ፣ ትንቢተ ኤርምያስ፣ ትንቢተ ዘካርያስ ላይ እንደተተነበየው ያ ትንቢት ፍጻሜ ሆኖ ኢየሩሳሌም ላይ ከጽዮን ተራራ ላይ ያንን ባል አንረሳውም፣ ለትውልድም ማስተማር አለብን፣ ለሌላውም ላልጠበቀውም እስራኤላዊ ከሌላው ሀገር ለመጣውም ማስተማር አለብን በማለት በእስራኤል ፓርላሜንት ህጋዊ አካልነቱን አግኝቶ ከብሔራዊ በዓላቶች አንዱ ሆኖ በእስራኤል መንግስት ኃላፊነት በየዓመቱ ይከበራል ማለት ነው። ይሄም ወደ አገራችን ተመልሰናል፣ ጸሎታችን ሰምተህ ልመናችን ሰምተህ ስለመለስክንን እናመሰግንሃለን ተብሎ የምስጋና ቀን ሆኖ ይውላል ማለት ነው። እንደዚሁም ደግሞ ሌሎችም ደግሞ የሀገርነት ስሜት እንደሚታወቀው ሁሉም በእስራኤል ሀገር እኩል ነው። በመብት በኩል ሁሉም እኩል ነው። እንዴት ነው እኩል ነው ያልኩት? ሁሉም ከውጭ ወይም አያቱ ወይም ወላጆቹ ከውጭ የመጡ ናቸው በዚህ 77 ዓመት ውስጥ። እንደኔ ደግሞ ኢትዮጵያ ውስጥ ተወልደው አድገው የሄዱ ደግሞ ብዙ ነው። የኛ ማህበረሰብ ዛሬ በእስራኤል ሀገር ወደ 180 ሺህ የሚሆን ነው የሚገኘው። ከዚህ ውስጥ 93 ሺው ኢትዮጵያ ተወልዶ የሄደ ነው። ሌላው ወደ
ወደ 80 በላይ የሚሆነው ደግሞ የሚሆነው ደግሞ ከእስራኤል ሀገር የተወለደው ነው። ስለዚህ እኔ ከዚህ ተወልጄ አድጌ ስሄድ እዚያው ውስጥ የተወለዱ ልጆቼ የልጅ ልጆቼ እስራኤል ሀገር ነው የተወለዱ። ስለዚህ ከዚያው የተወለደም በአዲስነት መልክም የሄደው በመብት በኩል በሕግ በኩል እኩል ናቸው። ስለዚህ ነው የሀገርነት ስሜት ያለውና እንደ ሁለተኛ ዜጋ የማይታየው ሁሉም የተመለሰበት የእስራኤል መንግስት ለሁሉም እኩል አድርጎ የሚያይ ስለሆነ ነው እንጂ ከአሜሪካ የመጣ ልዩ መብት የለውም፣ ከሩሲያ የመጣ ልዩ መብት የለውም፣ ከኢትዮጵያ የመጣው ከየመን፣ ከሞሮኮ፣ ከእስያ ሀገር የመጣው ሁሉም በሕግ በኩል በሕግ ፊት ሁሉም እኩል ናቸው። እንግዲህ የሰዎች አኗኗር የሚለየው እንደ ሰው ሁኔታ ይለወጣል። ጠንካራ ሰሪዎች አሉ፣ ሰርተው የበለጸጉ አሉ። እንደዚሁም ደግሞ በአሰራርም ደካማ የሆኑ አሉ። የትምህርትንም ሁኔታ ደግሞ እድል ያገኙ አሉ፣ ያላገኙ አሉ። በምዕራቡ ሀገር የመጣው የምዕራቡን ባህልና የምዕራቡን ስልጣኔ ይዞ ስለመጣ በኢኮኖሚ በኩል ደህና ሊዳብር ይችላል። በመብት በኩል ግን እኩል ነው። የዴር ሱልጣንን እንግዲህ አንደኛው የቱሪስት መዳረሻ ከሆኑ አካባቢዎች መካከል ወይም ቦታዎች እሱ ነው እና የዴር ሱልጣን ገዳም ጉዳይ አሁንም በኢትዮጵያ መንግስት እና በግብጽ መካከል በደንብ መቋጫ ያላገኘና ይሄ የቆየውን የስታትስኮ የሚባለውን ነገር ሊያስተካክል ያልቻለ እውነት እንዳለ እዛም በስፍራው ተገልጾልናል እና በእስራኤል መንግስት በኩል ደግሞ ከፍተኛ እገዛ እየተደረገ እንዳለና መረዳቱም እንዳለ ገልጸውልናል። ይህን በተመለከተ እርስዎ እንግዲህ በቅርበት እዛም ስለሚያውቁት የተሄደበት መንገድና ቀጣይ ምን ሊሆን ይችላል የሚለው እንዲያነሱልን። እንግዲህ እስካሁን የተሄደበትን ሁኔታ በአጭሩ ማቅረብ እችላለሁ። ምክንያቱም እኔም በፓርላሜንት አባል በነበርኩበት ጊዜ ይህን ጉዳይ በተመለከተ መፍትሄ እንዲኖር ጥረት አድርገን ነበረ። በዚህ ሂደት ላይ እንደሚታወቀው የጥያቄው የይዞታ ጥያቄ ነው። የኔ ነው የሚል በሁለቱ አብያተ ክርስቲያናት መካከል ከፍተኛ የሆነ የመብት ጥያቄ አለ። የኢትዮጵያ ተዋሕዶ ቤተክርስቲያን እና የግብፅ ኮፕቲክ ቤተክርስቲያን። ስለዚህ በዚህ ሂደት ላይ እንግዲህ እንደሚታወቀው እስራኤል ኢየሩሳሌም በተለይ በብዙ ሀያላን መንግስታት የተገዛች የተፈራረቁባት ከተማ ናት። ከናቡከደነጾር አንስቶ መጀመሪያ ዳዊትና ሰለሞን አቋቋሙ ኢየሩሳሌምን። ከዚያ በኋላ ያው ናቡከደነጾር መጥቶ ኢየሩሳሌምን ተቆጣጠረ። ከዚያ የሜዶና የፋሪስ መንግስት፣ ከዚያ የግሪኮች፣ ከዚያ የሮማውያን፣ የቱርኮች፣ የእንግሊዞች እያለ እስከ 1948 ድረስ በተለያዩ ቅኝ ገዢዎች ስትገዛ የቆየች ናት። በዚህ ወቅት ላይ እንግዲህ አንዱ እኔ በዚህ ዘመን የተቀበልኩት ቦታዬ ነው፣ ይዞታዬ ነው፣ ከዚያን ጊዜ አንስቼ የተሰጠሁ ነው። ሌላው ደግሞ አይ በዚህ ጊዜ አንስቶ የተቀበልኩ ነኝ፣ ስለዚህ ቦታው ለእኔ ይገባኛል በሚል ይሄ ክርክር አለ። ይህን ክርክር ለመፍታት እስራኤል ሀገር በሶስት ምሰሶዎች የአገዛዝ ሂደቷም የፖለቲካና የመንግስታዊ መዋቅሯ በሶስት ምሰሶዎች የተመረኮዘ ነው። አንደኛው በፓርላሜንቱ ዘሃይስት ወይም ደግሞ ከፍተኛው ስልጣን ያለው ፓርላሜንቱ ነው። ሌጊስሌሽን ህጉን በማውጣት በኩል። ሁለተኛው ደግሞ ኤግዜኪቲቭ ቦዲ የምንለው ነው፣ የመንግስት ነው። በጠቅላይ ሚኒስትሩ የበላይነት ሚኒስተሮች የሚያካሂዱት የተለያየ የሚኒስተሮች መስሪያ ቤት ነው። ሶስተኛው ደግሞ የፍትሁ መስመር ነው።
ጁዲካል ቦዲ የምንለው የፍትሁ መስመር ነው። ወረዳ ፍርድ ቤት፣ አውራጃ ፍርድ ቤት፣ ጠቅላይ ፍርድ ቤት ተብሎ የሚመለከት ነው። አሁን የክነሴቱም ሆነ የመንግስቱ በየ4 ዓመቱ በህዝብ የሚመረጥ አካል ነው። ይህ የፖለቲካ አካል በይዞታ ውስጥ ገብቶ ላንተ ይገባሃል ላንተ አይገባህም ብሎ መወሰን አይችልም በአለው የአሰራር ሂደት ላይ። ምክንያቱም ከ4 ዓመት በኋላ ሌላ ነው የሚተካው፣ ሊተካ ይችላል፣ ያም ሊቀጥል ይችላል። ግን የፖለቲካ አመራር ነው። መሰረታዊ ሆኖ የሚሄደው ግን የፍትህ ነው። ስለዚህ የይዞታ የንብረት ጥያቄ የይዞታ ጉዳይ የሚታየው በፍትሁ መስመር ነው እና በፍርድ ቤት ጉዳዩ ተይዟል። የኢትዮጵያም ጠበቃዎች አሉ፣ የግብጾችም ጠበቃ ቆመው ጉዳዩ ለኔ ይገባኛል በሚል እያንዳንዱ መረጃውን አቅርቦ ሰነዱን አቅርቦ በፍርድ ቤት ማረጋገጥ አለበት ይዞታውን በሚል በዚያ መልክ ነው ያለ ማለት ነው። እኔ ፓርላሜንት አባል እያለሁ አንድ የተከሰተ ሁኔታ ነበረ። ያ የመጣው ለውሳኔ ከትዝዝት የተነሳ የቤተ ክርስቲያኑ እንትኑ ጣራው በጣም ከብዙ ዓመት ስላልታደሰ ወድቆ ለካህናትም ሆነ ለመነኮሳት ሊያሰጋ ይችላል ተባለ። የኢትዮጵያ ቤተክርስቲያን ማለት ነው። ኢትዮጵያ ተዋሕዶ ቤተክርስቲያን ለማሳደስ ገንዘብ አላጣችም። በራሷ በአቅሟ ማሳደስ ይችላለሁ። ግብጾች ግን አይሆንም አሉ። ምክንያቱም ካሳደሳችሁ ይዞታችሁ ይጸንላችኋል በሚል ይሄ ሁኔታ ግብጾች አልተስማሙም። በዚህ ላይ የሰዎች አደጋ ላይ ሊወድቅ ስለሆነ በዛን ጊዜ የተሰጠው ውሳኔ ምንድን ነው? በይዞታው በኩል ፍርድ ቤት ይወስን፣ እስከዚያ ድረስ ግን ጥገናዎች መካሄድ ያለባቸው በእስራኤል መንግስት ወጪ ይሁን ተብሎ በእስራኤል መንግስት ገንዘብ እስከ አሁንም ድረስ ያሉ ነገሮች ይጠገናሉ። ባለፈው በህዳር ወር ላይ ከውጭ ጉዳይ ሚኒስትሩ ጋር እና ከልዑካናቸው ጋር አብሬን ሄጄ ነበረ። ከጎበኘናቸው ቦታዎች አንዱ የድሮ ስልጣን ገዳም ነው። እዚያ ላይ ሄደን ዛፍ ወድቆበት አንድ ቤት የመነኮሳት ቤት ዛፍ ወድቆበት ጉዳት ደርሶበት ፈርሶ አየን እና ያ ነገር ወዲያው በእስራኤል መንግስት ወጭ እንዲሰራ ተደረገ። አሁንም የሚመጡ ጥያቄዎች በመነኮሳት በኩል በእስራኤል ወጭ ነው የሚሰራው። ይሄን ስል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገንዘብ አጣ እርዳታ ጠይቃ አይደለም። በራሷ ገንዘብ ለማሳደስ ብትፈልግ የግብጾች አለመስማማት ከችግር ላይ ስለሆነ የእስራኤል መንግስት ደግሞ ንብረታችሁ ነውና አሳድሱ ብሎ መወሰን በማይችልበት ሁኔታ ላይ ስለሆነ፣ ምክንያቱም የሀገሪቱ ፖሊሲ ስታቶስኮ ባለ ህርጋ ስለሆነ ይህንን ሁኔታ እስራኤል ገንዘብ በመስጠት ቤተክርስቲያኑን በየጊዜው ታሳድሳለች ወይም ደግሞ ትጠግናለች፣ ለሰዎች ህይወት አደጋ እንዳይሆን በማለት ይሄ ነው ያለው ሁኔታ። የይዞታው ጥያቄ ግን የፍርድ ቤት ውሳኔ ነው የሚጠበቀው። ክቡር አምባሳደር፣ እንግዲህ ረዥም ቆይታ አድርገናል። እንደማጠቃለያ ላነሳ የምፈልገው 2 ተያያዥ ሀሳቦች ናቸው። እስራኤል በመጽሐፍ ቅዱስ የሺህ ዘመናት ታሪክ ያላት፣ ከውስጧ ከጉያዋ በወጡ ነቢያትና ሐዋርያት ደግሞ በተመሰረቱ ሃይማኖቶች ዓለም እየተመራና እነሱን እያመለከ እሷን የሚጠላት ለምንድን ነው የሚል ጥያቄ በብዙ ጽሁፎች ላይ አግኝቻለሁ እና እሱ ለምን ይሆን የሚለውን እንደው እርሶም በቅርበት እዛም ስላሉ ስለሚያውቁት እሱን እንዲያነሱልኝ ነው። በሁለተኛ ደረጃ ደግሞ ሀገሩ እስራኤል በእነዚህ በ77 ወይም በ78 ዓመታት የብዙ ሂደቶችን እንግዲህ አሸናፊነት እያሳየች እዚህ ደረጃ ደርሳለች እና ቀጣዩን እስራኤልን ሲያስቧት ቀድሞ በነቢያት እንደተጠቀሰላት ማርና ወተት የምታፈልቀዋ ምድር ተብላ እያሳየች በመጣችበት መንገድ ከዚህ በተሻለ የት ጋ ነው ሊያዩት የሚመኙትና ቀጣዩ እስራኤል
ከስጋትም ከጥቃትም ነፃ ሆና ለማየት የሚደረገው ትግልስ ምን ይመስላል በሚለው አጠቃላይ? ያው እንግዲህ የመጀመሪያውን ጥያቄ ስመለከተው በጣም የሚገርም ታሪካዊ ሂደት አለ። እስራኤል ወይም ደግሞ እስራኤል የተባለችው ያው እስራኤል የተባለው ያዕቆብ ነው፣ የይስሐቅ ልጅ። ስለዚህ ከዚያን ጊዜ ጀምሮ ነው እንግዲህ እስራኤል የሚለው ያዕቆብ ዘሮች በሙሉ እስራኤል ተባለ። በተሰደድንበት አገር ሁሉ በቤትም ቢሆን ጥላቻ ነበረ። ለምሳሌ በአውሮፓ ውስጥ ያን የመሰለ ኢሰብአዊ ድርጊት ያመጣው አስቀድሞ ጥላቻ ስለነበረ ነው። በዚህ ማህበረሰብ ውስጥ እንደምናውቀው በታሪክ ኢንቨንት የማድረግ ህዝብ ዓለም እንዲጠቀምባቸው አዳዲስ ነገሮችን መፍጠርና ለዓለም ብርሃን መሆን ከዚህ ማህበረሰብ በታሪክ ውስጥ የምናየው ነው። እኔ አሁን ዝርዝር ውስጥ መግባቱ ጊዜ አይኖረንም። እነ አልበርት አንስታይንን መጥቀስ ይቻላል፣ ሌሎችንም። ስለዚህ ይሄ ሁኔታ በአውሮፓ ሀገርም ሆነ በስፔን እንዲሳደዱ የገጠማቸው ሁኔታዎች ሁሉ እድገትን በማሳየታቸው፣ ልማትን በማሳየታቸው፣ ሰርተው ሀብትን በማግኘታቸው የተፈጥሮ በሰው ልጅ ያለው ያ ቅናት ኦሪት ዘፍጥረት ላይ ያ ቃየን የመጀመሪያው ነብሰ ገዳይ ቃየን ነበረ። በዓለም ከተፈጠረ ኦሪት ዘፍጥረት ላይ የኔን መስዋዕት ሳይቀበል ለምን ያንተን መስዋዕት ተቀበለ በማለት ወንድሙን አቤልን ገደለ። እንግዲህ የቅናት ሁኔታ እንዳደረበት በቃየን ላይ መጽሐፍ ቅዱስ ላይ እንማራለን። ከዚያም እየቀጠልን በምንሄድበት ጊዜ ፈርዖን እነዚህ ቁጥራቸው እየበዛ ሲሄድ እኛን ሊበልጡን ይችላሉና የሚወለደውን ሕፃን ወደ ባህር ጣሉ የሚል ሰቆቃ ድርጊት ተወሰነባቸው። ያ ምንድነው? አሁንም ከፍርሃት ከቅናት የመነጨ ነው ማለት ነው። ሂትለር ከስልጣን ከመውጣቱ በፊት በአውሮፓ ውስጥ የነበረው ምንድነው? የአይሁዳውያን በባንኩም በጥብቃነትም በተለያዩ የስራ በሳይንሳዊ ኢንቨንት በማድረግ አዲስ ነገሮችን በመፍጠር አሁንም ቢሆን የመገለል የጥላቻ እንትን አደረባቸው። ቅናትም የዚህ አይነት ጥላቻም ሊያመጣ ቻለ ማለት ነው። የሚገርመኝ እኔ እስራኤል ባወጣችው የእስራኤል ሕዝብ ባወጣው አዲስ ፈጠራ ዓለም እየተጠቀመ ዓለም ይጠራታል። በሃይማኖት በኩል ይሄርን እንደሆነ ክርስትና የወጣ እስልምናም የወጣ እስራኤል ውስጥ ነው። ሳደረግ እኔ ለምን ሳክሴስ አላደረግኩም? ይሄ በሰው ልጅ ተፈጥሮ በሂውማኒቲ ደረጃ ያለ ነገር ነው። ማንኛውም ሃይማኖት ተከታይ ይሆን በማንኛውም ሁኔታ ያለ ነው። ስለዚህ የእስራኤል ሕዝብ በየሄደበት ይሰደድ የነበረው አገርና መንግስት ስላልነበረው ነው። በአሁኑ ደረጃ ግን ከሀገሩ ከቦታው ከታሪካዊ ቦታው ላይ ተመልሶ እየተጋደለም እየሞተም ዳር ደንበሩን በማስጠበቅ ህይወቱን መስዋዕት በማድረግ ምክንያቱም እንደገና በስደት ላይ ሄዶ እንደገና መገለልን እንደገና መገደልን ስለማይፈልግ ወይም ደግሞ መሆን የለበትም ስለሚል ግዴታ ለሀገሩ ቆራጥ ሆኖ ይኖራል ማለት ነው። እስራኤል ለምን የሚለው ሁኔታ ከቅናት በቀር ዘረኝነት አለ። እስራኤላውያን የሚገለጡባቸው አንዳንድ ነገሮች አሉ። ዘረኝነት አለባቸው።
ለሌላ ዓለም ንቀትና ጥላቻ ነበረባቸው። እነዚህ መነሻዎች ናቸው የሚሉ የሚጽፉ ሰዎችም ታሪክንም በዛ መልኩ የሚቃኙም አሉና እኔ በእውነቱ ስመለከተው የይሁዲ ማህበረሰብ ያለውን የሚያካፍል እውቀቱን የሚያካፍል እኔ ይሄን አግኝቻለሁ ላንተ ላስተምርህ የሚል ነው። አሁን እስራኤል ኢንቨንት ያደረገቻቸውን እነ ጠብታ መስኖም ይሁን እነ ሪሳይክሊንግንም ሆነ ሌሎችንም ቴክኖሎጂዎች ዛሬ በመጠኑ በየሀገሩ ይገኛሉ። ከጠላት ሀገርም ቢሆን አረብ ሀገሮችም ይጠቀሙበታል የእስራኤልን ቴክኖሎጂ። ይሄ ሁኔታ አለ። ግን ያን ቴክኖሎጂ እየተጠቀሙ የሰውን መናቅና የሰውን ልዩነት የማድረግ ሁኔታዎች ቢኖር ኑሮ ያልገኙትን ይዘው ለራሳቸው ብቻ ተጠቅመው የጋን መብራት ይሆኑ ነበር። ግን እንደዚህ አይደለም። በእስራኤል ያለውን ሁኔታ የሚያሳውቅ የሚያካፍል ማህበረሰብ ነው። ሌላውን እንግዳን የሚያከብር ሌላውን የሚመለከት በአብሮ አናኗርነት የሚፈቅድ የተለያዩ ሃይማኖቶችን የሚያከብር ነው። ለምሳሌ በጁዳይዝም ይሄርን እንደሆነ በጁዳይዝም ሕግ አንድ የእስራኤል ዘር ያልሆነ ሃይማኖትን እቀበላለሁ የይሁዲ ማህበረሰብ አባል ሆናለሁ ካለ ሃይማኖቱን ይማራል። እጅ ዘርግቶ የሚቀበል ሃይማኖት ነው እንጂ አንተ በትውልድ ወይም በዘር እስራኤል ስላልሆንክ አትገባብንም የሚል ነገር የለም። ሊበራል የሆነ ግልጽ የሆነ እንዲያውም ከሃይማኖት ጁዳይዝም ነው። ስለዚህ ይህ አባባል መሰረት የሌለው በታሪክም ሆነ በሳይንሳዊም ሆነ በሃይማኖቱም ሆነ መሰረት የሌለው ሐሰት አባባል ስለሆነ ትክክል አይደለም እላለሁ። የእስራኤል ሕዝብ ከአብሮ ተባብሮ መኖር የሚፈልግና ያለውን ተካፍሎ የሚኖር ነው። ይሄም ደግሞ በስደት ዓለም ውስጥ ተለማምዶ የኖረው ነው። የዚህ አይነት ሁኔታ ነው ያለው። ኢትዮጵያ ውስጥ አባቶቻችን፣ ቅድመ አያቶቻችን፣ አያቶቻችን ሲኖሩ በኢትዮጵያዊነታቸው ሃይማኖታቸውን የእስራኤል ሃይማኖታን ህጓቸውን ይዘው በኢትዮጵያ ጉዳይ ግን በሀገር ሁኔታ ግን አብሮ በጥሩ ጉርብትና አብሮ ተመሳስሎ ከክርስቲያኑም ጋር ከእስላሙም ጋር ኢትዮጵያ ሉዓላዊነት የሚደፍር ሲመጣ ደግሞ በሰሩት ጎራዴና በሰሩት ጦር አብረው ተሰልፈው የኢትዮጵያ ሉዓላዊነት ሲጠብቁ አብረው በጋራ የኖሩ ናቸው። አመሰግናለሁ ክቡር አምባሳደር፣ ጊዜውን ወስደው እዚህ ተቀብለው ላደረግነው ቆይታ ከልብ ነው የማመሰግነው። በእኔም በአድማጮችም ስም አመሰግናለሁ። እናንተም ለዚህ ዓላማ ኤምባሲያችን ድረስ ስለመጣችሁ ከልብ አመሰግናለሁ። ሌላ ጊዜ እንግዲህ በቀጣይ እንገናኛለን ብዬ ተስፋ አደርጋለሁ። ውድ ቤተሰቦቻችን የዛሬውን አሀዱ መድረክ እዚህ አዲስ አበባ ከሚገኘው የእስራኤል ኤምባሲ ከክቡር አምባሳደር ዶክተር አብርሃም ንጉሴ ጋር በቅርቡ በሀገረ እስራኤል የስራ ጉብኝት ባደረግንበት ወቅት ያየናቸውን እንደዚሁ ደግሞ ማብራሪያ ያስፈልጋቸዋል የምላቸውን ጉዳዮች ይዤ ነበር እዚህ የተገኘሁት። ውይይታችንን ስለተከታተላችሁ ከልብ ነው የማመሰግነው። ሊዲያ አበበ ነበርኩኝ። አህዱ መድረክን አዘጋጅቼ ያቀረብኩት የካሜራ ባለሙያዎቼ ሙሴ አለማየሁና እንደዚሁ ደግሞ ዳይሬክተራችን ሳሙኤልን እያመሰገንኩኝ አህዱ መድረክን ከሬዲዮ መስመራችሁ ባሻገር በዩቲዩብ እና በቴሌቪዥን ደግሞ መከታተል ትችላላችሁ። የዛሬው አህዱ መድረክ በዚሁ ተጠናቋል። ከቀሪ አህዱ ፕሮግራሞች ጋር መልካም ቀን። የኢትዮጵያን ድምጽ